ሕማማት ደራሲ ዲያቆን ሄኖክ ኃይሌ በአትሮኖስ ተዘጋጅቶ የቀረበ የመከራ ጉዞ ወደ መከራ። አብርሃም ያያት ቀን። አብርሃም እግዚአብሔር ወዳጄ ብሎ የጠራው የፈጣሪ ምስጢረኛ የሆነ ሰው ነው። በአምላኩ ትእዛዝ አገሩንና ዘመዶቹን ትቶ የወጣው ይህ መናኝ በድንኳን የሚኖር ምስኪን ስደተኛ ቢሆንም በድህነቱም እንግዶችን በፍቅር የሚቀበልና በዚህም አምላኩን በቤቱ ለማስተናገድ ክብር የበቃ ጻድቅ ሰው ነበር። አብርሃምና ሳራ ዘራቸው እንደሚበዛ ቃል የተገባላቸው ቢሆንም ልጅ ያገኙት ግን ካረጁ በኋላ ነበር። ባለ ተስፋውን ልጅ ይስሐቅን ሲወልዱ ሳራ 90 ዓመቷ ሲሆን አብርሃም ደግሞ 100ኛ ዓመቱን ደፍኖ ነበር። ከዚህ ሁሉ በኋላ እግዚአብሔር አብርሃምን እንዲህ አለው፣ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መሥዋዕት አድርገህ ሰዋው። የምትወደውን አንድ ልጅህን ይስሐቅን የሚሉት ቃላት እንዴት ገላጭ ናቸው! አብርሃም እንዴት ሰዋልኝ ትለኛለህ ብሎ ፈጣሪውን ቢጠይቅ ኖሮ እነዚህ 3 ቃላት መከራከሪያው በሆኑ ነበር። እንዴት ሰዋ ትለኛለህ? የምወደውን አንድ ልጅን ይስሐቅን እንዴት አድርጌ ብሎም በተብከነከነ ነበር። እግዚአብሔር ግን እነዚህን 3 ቃላት በማስቀደም ሰዋልኝ ሲለው ግን አብርሃም አንዲትም ቃል አልተነፈሰም። ለምን ሀገሩን ከሞላ በግ አንዲት ልጄን እንድሰዋ ፈለግ? ከዚህ ቀደም ልጁን የሰዋ ማን አለ ብሎ አልጠየቀም። የይስሐቅ ዘር እንደሚበዛና በምድር ላይ እንደሚፈራ ነግረኸኝ አልነበረምን? እኔ ከሰዋሁት ቃል ኪዳንህ ተቋረጠ አይደለምን? ልጁንስ ካረደው በኋላ ዘሩ የበዛለት ወዴት አለ ሊል ይችል ነበር። አባት ያደረከኝ ለዚህ ነው? የልጄ ገዳይ ልታደርገኝ ነው? መሞቱን ከፈለክ ለምን አንተው አትወስደውም? የኔን እጅስ ለምን በደም ታቆሽሸዋለህ ብሎ መሞገትም ይችል ነበር። አብርሃም ግን አንድም ጥያቄ እንኳን አልጠየቀም። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹንና ልጁን ይስሐቅን ከእርሱ ጋር ወሰደ። እንጨትንም ለመሥዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃምም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃም እግዚአብሔር ከነገረው በኋላ የአምላክን ትእዛዝ ለመፈጸም በማለዳ ተነሳ። የማለዳውን እናቆየው። በእውነት አብርሃም ያ ማለዳ ከመንጋቱ በፊት የነበረችውን ሌሊት እንዴት አሳልፏት ይሆን? ነገ ተጓዥ ነይ ብሎ ሐሳቡን ጥሎ ተኝቶ ይሆን? 100 ዓመት ሙሉ ጠብቆ የተሰጠውን ልጁን እንዲያርድና እንዲሰዋ ተነግሮት አብርሃም እንዴት አድሮ ይሆን? ለማንም ሳይናገር ምስጢሩን በልቡ የያዘው ጻድቁ አብርሃም በዚያች ሌሊት እንዴት ተጨንቆ ይሆን? ዘርህንና ወገኖችህን ትተህ ውጣ ብሎት አምኖ የታዘዘለት አምላኩ አሁን በእርጅና ዘመን የሰጠውን ዘሩን ይስሐቅን ሰዋልኝ ባለው ጊዜ የአብርሃም ልብ ምን ያስብ ይሆን? በሕሊናውስ ምን ይመላለስ ይሆን? እንዴት ብዬ ነው ለሳራ ልጅሽን ልሰዋ ነው ብዬ ልነግራት የምችለው? ለይስሐቅስ እንዴት ልሰዋህ ብዬ ነግረዋለሁ? ይስሐቅስ እንዴት ለመሞት ይፈቅዳል? እሱ እሺ ቢለኝ እንኳን እንዴትስ ችዬ በልጄ ላይ ቢላዋ አነሳለሁ? ሰውቼው ስመለስስ ምን እላለሁ? ሳራ ስትሰማ ምን ትለኛለች ብሎ ሲያስብ አድሮ ይሆን? የዚያን ጻድቅ አረጋዊ የሌሊት ቆይታ ማን ጠይቆ በነገረን? ያቺ ሌሊት ስትነጋ ግን አብርሃም በማለዳ ተነሳ። መሰዋቴ ካልቀረ እስቲ ከልጄ ጋር ትንሽ የመሰናበቻ ጊዜ እንኳን ላሳልፍ፣ የልጄን ፍቅር ልጥገብ አላለም። ለአምላኩ ጽኑ ታዛዥ ነውና የታዘዘውን ለማድረግ ጎህ ሲቀድ ተነሳ። የአብርሃም የሕሊና ፈተና ማልዶ ተነስቶ ሲወጣም አላበቃም። እግዚአብሔር ወደ ሞሪያም ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ መሥዋዕት አድርገህ ሰዋው እንዳለው ልብ እንበል። አብርሃም በሚኖርባት አካባቢ ብዙ ተራሮች ቢኖሩም ልጁን ለመሥዋዕት ግን የታዘዘው በሞሪያም ምድር ገና በሚነገረው ተራራ ነው። ስለዚህ እስከዚያ ድረስ አብርሃም ልጁን ይዞ ለ3 ቀናት ያህል መጓዝ ነበረበት። እስከ ተባለው ስፍራ እስከሚደርስ ድረስ አብርሃም ከሚወደው አንድ ልጁ ይስሐቅ ጋር ለ3 ቀናትና ለ3 ሌሊቶች አብሮ አሳለፈ። ልጁን አርዶ ለሚሰዋ ለአብርሃም እነዚያ 3 ቀናት እጅግ ረዣዥም የጭንቅ ቀናት ነበሩ። ሊሞት እንደሆነ የማያውቀው ትንሹ ይስሐቅ ከአባቱ እግር እየተከተለ ሲራመድ እንደ ወትሮው አባቴ ሆይ እያለ በፍቅር ሲጣራ በታዛዥነት ከአባቱ ጋር ሲጓዝ
ደክሞት ሲተኛ እያንዳንዱ ሂደት አብርሃም ለልጁ ያለውን ፍቅር የሚቆሰቁስና ስቃይ የሚያስከትል ነው። ምናልባትም አብርሃም እንቅልፍ ላይ ወስደውና የተኛውን ልጁን ሲያይ ሊያድርም ይችላል። በሦስቱ ቀናት ጉዞ ወቅት አብርሃም ምን ያስብ ይሆን የሚለው እኛ ከመጠየቅ በቀር እንዲህ ነው ለማለት አንችልም። ይህ ጻድቅ ሰው የልቡን ሰውሮ በዝምታ ባሳለፋቸው በእነዚያ ቀናት ልጁን በሕሊናው ውስጥ ሰውቶ በከረመበት ወቅት በልቡ ምን ያስብ እንደነበረ ግን ቅዱስ ጳውሎስ እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና ብሎ በመንፈስ ቅዱስ ተቃኝቶ ነግሮናል። የእምነት ምሳሌ የሆነው አብርሃም የተስፋውን ቃል የማያጥፈው አምላክ ልጄን እንድሰዋው ቢያደርገኝም እንኳን ልጄን ከሞት አስነስቶም ቢሆን ቃሉን ይፈጽምልኛል የሚል እምነት በልቡ ውስጥ ነበረ። ወደ ስፍራው ሲደርሱ አብርሃም ሁለቱን ሎሌዎቹን አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን አላቸው። ወደ እናንተ እንመለሳለን ያለው ጻድቁ ሰው ሎሌዎቹን ለማታለል እየዋሸ ሳይሆን ልጁን ቢሰዋውም እንኳን እግዚአብሔር እንደሚያስነሳለት ከነበረው ተስፋ የተነሳ ነበር። አብርሃምም የመሥዋዕቱን እንጨት አንስቶ ለልጁ ይስሐቅ አሸከመው። እርሱም እሳቱንና ቢላዋውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይሄው አለ፣ የመሥዋዕቱ በግ ግን ወዴት ነው አለው። አብርሃምም ልጄ ሆይ የመሥዋዕቱን በግ በእግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። አብርሃም ወዳለው ቦታ ደረሱ። አብርሃምም በዚያ መሠዊያ ሠራ፣ እንጨትም ረበረበ። ልጁን ይስሐቅንም አስሮ በመሠዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሣ። የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታደርግበት፣ አንድ ልጅህን ለእኔ ያልከለከልህምና እግዚአብሔርን የምትፈራ እንደሆንህ አሁን አውቄአለሁ አለው። አብርሃምም ዓይኑን አነሣ። በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፈንታ መሥዋዕት አድርጎ ሰዋው። እግዚአብሔር ይህንን ጻድቅ ሰው ስለምን ሊፈትነው ወደደ? በዚህ የሕሊና ጭንቀት ውስጥ እንዲያልፍ ስለምን አደረገው? እምነቱን ሊያውቅ ፈልጎ ነው እንዳንል እግዚአብሔር የማያውቀው ምን አለ? የአብርሃም እምነት ለሰው ይገለጥ ብሎ ካልሆነ በቀር ሳይጠይቀው በፊት መልሱ ምን እንደሚሆን ያውቅ የለምን? ቅዱስ ያዕቆብ ዘስሩግ እንዲህ ሲል ይጠይቃል። አብርሃምን ይፈትነው ዘንድ እግዚአብሔር ለምን ወደደ? ይህ ጻድቅ የማያውቀው ከሆነስ ስለምን ወዳጅ አደረገው ብሎ ከጠየቀ በኋላ ይህንን ያደረገው ስለ አምላካዊ ምስጢር ነው እንጂ ብሎ ይደመድማል። ሊቁ በዓርብ ስቅለት ዕለት በቤተ ክርስቲያናችን በሚነበበው ድርሳኑ ይህ ምስጢር ምንድን ነው የሚለውን ሲገልጽ እግዚአብሔር ይስሐቅ መሰዋቱን ፈልጎ አይደለም፣ ለታላቁ የእግዚአብሔር ልጅ መገደል አርያና አምሳል ይሆን ዘንድ ነው እንጂ ማለት ነው። ግብረ ሕማማት ዘዓርብ መዓልት 3። ይህንን ከማብራራታችን በፊት ጌታችን የተናገረውን አንድ ቃል እናስታውስ። በአንድ ወቅት አይሁድ ከጌታችን ኢየሱስ ክርስቶስ ጋር ሲከራከሩ አንተ ከአባታችን ከአብርሃም ትበልጣለህን ብለው ጠይቀውት ነበር። ጌታችንም አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አላቸው። አይሁድም ገና 50 ዓመት ያልሆነህ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰውሯቸው ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ጌታችን ከአብርሃም በፊት ነበርሁ ያለው አሁን ሥጋን ተዋህዶ ሰው ሆኖ የተገለጠው ቃል እርሱ በመጀመሪያው ከዓለም በፊት የነበረ መሆኑን የሚያስረዳ ስለሆነ ግልጽ ነው። አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየ፣ ደስም አለው የሚለው ቃል ግን ጥያቄ ያስነሳል። ጌታችን ቀኔ ያለው የትኛውን ቀን ነው? አብርሃምስ ጌታችንን ያየበት ቀን መቼ ነው? አይቶትስ ደስ ያለውስ መቼ ነው? የዚህ ጥያቄ መልስ ከላይ ወዳየነው ታሪክ ይመልሰናል። እግዚአብሔር ለአብርሃም ልጅህን ሰዋልኝ ያለበት ዋነኛው ምክንያት አብርሃም የእግዚአብሔርን ልጅ ቀን እንዲያይ ነበር። ቅዱስ ጳውሎስ በምሳሌ ያገኘነው እንዳለ አብርሃም በዚያ ተራራ ጌታችንን አየው። አብርሃምም በልጁ አምሳል ባየው በእግዚአብሔር ልጅ ቀን ደስ አለው። አብርሃም ወደ ተራራው እስከሚደርስ ለ3 ቀናትና ሌሊቶች በሕሊናው ውስጥ ልጁን ይስሐቅን ሰውቶ
በሐሳቡ መቃብር ውስጥ ልጁን ገሎ የሰነበተው ለካንስ 3 ቀንና ሌሊት ሞቶ በመቃብር የሚያድረውን የእግዚአብሔር ልጅ ያይ ዘንድ ነበር። ልጁን በመሰዋት ከባድ ውሳኔ ውስጥ ሲሰቃይ የሰነበተው አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ተብሎ የተነገረለትን ለገዛ ልጁ ያራራለትን የእግዚአብሔር አብ የፍቅሩን መጠን ከሰው ሁሉ ቀድሞ እንዲረዳው ነበር። ምስጢረ ሥላሴን በድንኳኑ የተማረው አብርሃም ምስጢረ ሥጋዌን በሞሪያም ተራራ ይማር ዘንድ ይገባው ስለነበረ ነው። ነገሩን አልን እንጂ አብርሃምስ ሁለቱን ምስጢራት ብቻ በመማር ሳይወሰን በግዝረት ምስጢረ ጥምቀትን፣ በመልከ ጼዴቅ ምስጢረ ቁርባንን፣ በይስሐቅ ከሞት መዳንን፣ ደግሞ ምስጢረ ትንሣኤን ተማረ። ብሉይ ኪዳን ላይ ቁጭ ብሎ የሐዲሳት ጉባኤ ላይ የዋለ ምስጢር ያደላደለ ሊቅ ነው። ቅዱስ ያዕቆብ ዘስሩግ አብርሃም ወደ ተራራው ሲወጣ ሎሌዎቹን እዚህ ቆዩ ለምን አላቸው የሚለውን የእግዚአብሔርን ልጅ ቀን ያይ ዘንድ ብቻውን ሊወጣ ስለወደደ ነው ብሎ ካብራራ በኋላ አብርሃም እንዴት የእግዚአብሔር ልጅ ቀን የተባለችዋን ዕለት ዓርብ እንዳያት እንደዚህ አብራራል። ይስሐቅ ብቻውን እንጨቱን ተሸከመ። ይስሐቅ በትከሻው ላይ እንጨትን መሸከሙ የጌታችን የክርስቶስ ዕፀ መስቀልን የመሸከሙ አምሳል ነው። ያ ባይሆን ኖሮ ከአገልጋዮች አንዱን አንተ እንጨቱን ተሸከም፣ ወደ ተራራውም ውጣ፣ አድርሰህም ወደ ቦታ ተመለስ እንዴት አይለውም ነበር? ነገር ግን ይህንን ያደርግ ዘንድ የጌታ ምስጢር አላሰናበተችውም ይላል። መድኃኔ ዓለም ክርስቶስ የሚሞትበትን የእንጨት መስቀል ተሸክሞ ተራራ እንደወጣ ይስሐቅም የሚሰዋበትን እንጨት ተሸክሞ ወደ ተራራ ጫፍ ወጣ። በእግዚአብሔር ልጅ የሞት መንገድ ንጹሕ ይስሐቅ ተጓዘ። የአብርሃም ሎሌዎች አህያውን ይዘው ከተራራው በታች እንደቀሩ እንደ አህያ የሕግ ቀንበር መሸከም የለመዱ አይሁድና ተከታዮቻቸው ከተራራው ከቀራንዮ ምስጢር የተለዩ ሆኑ። የሚያስደንቀው ጌታችን የተሰቀለበት ቀራንዮ ያለበት ተራራ አብርሃም ልጁን ሊሰዋ የወጣበት የሞሪያም ተራራ ራሱ መሆኑ ነው። አብርሃም በዚያች ዕለት በልጁ በይስሐቅ ምሳሌነት የእግዚአብሔር ልጅ ቀን የተባለችዋን የመድኃኒትን ቀን ዕለት ዓርብን ተመለከታት። ልጁ ይስሐቅ እንጨት ይዞ ሲወጣ ባየው ጊዜ ወልድን መስቀል ተሸክሞ አየው። ልጁ ይስሐቅ አባቴ ሆይ የመሥዋዕቱ በግ የት አለ ብሎ በመጠየቅ ራሱ መታረዱ እንዲቀርለት ወይንም እንዲያልፍለት የሚያደርግ ጥያቄን ባቀረበ ጊዜ አባት ሆይ ብትወድስ ይህችን ጽዋ ከኔ ትለፍ ያለው የጌታ ቃል ለአብርሃም በምሳሌ ተገለጸለት። ስለዚህ አብርሃም የክርስቶስን ቀን አየ፣ ደስም አለው። አብርሃም ልጁን ሊሰዋ ጫፍ ከወጣ በኋላ ይስሐቅም እንጨቱን ተሸክሞ ከደከመ በኋላ ይስሐቅ አልታረደም። ቅዱስ አትናቴዎስ የይስሐቅ ሞት ለዓለም ነጻነትን አይገዛም፣ ነጻነታችን ሊሆን የሚችለው በእርሱ ቁስል ሁላችን በተፈወስነው በመድኃኒታችን ሞት ብቻ ነው ይላል። አብርሃም አንድ በግ በዱር ውስጥ ቀንዶቹ በዛፍ ቅርንጫፎች ታስረው አየ። በይስሐቅ ፈንታም በጉን ሰዋው። አሁን አንድ ጥያቄ መጠየቃችን አይቀርም። አብርሃም የእግዚአብሔር ልጅ ያየው ባልተሰዋው በልጁ በይስሐቅ ነው ወይንስ በተሰዋው በግ? ከሁለቱ የትኛው ነው የክርስቶስ ምሳሌ ሆነው ማለታችን አይቀርም። መልሱ ሁለቱም የክርስቶስ ምሳሌ ናቸው። አብርሃምም በሁለቱም ክርስቶስን አይቶ ደስ ብሎታል። በይስሐቅ ውስጥ ክርስቶስን መስቀል እንደተሸከመ አየው። ከዛፍ ሐረግ ውስጥ እንደታሰረ በወጣው በግ በታተመ ድንግልና ከድንግሊቱ ተወልዶ የተገኘውን ሕፃኑን ክርስቶስ ቀንዶቹ በዛፍ ቅርንጫፍ በመታሰሩ ደግሞ በራሱ ላይ የሾህ አክሊል የደፋውንና በኋላም በዕፀ ሳቤቅ ከተባለው መስቀል ጋር የተቸነከረውን ክርስቶስ አየው። ይስሐቅና በጉ የክርስቶስ የአምላክነቱና የሰውነቱ ምሳሌ ሆኑ። በበጉ መሞት የክርስቶስን በሥጋ መሞት፣ በይስሐቅ አለመሞት ውስጥ ደግሞ የክርስቶስን በመለኮቱ የማይሞት መሆኑን አየ። በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። ስለዚህ አብርሃም ጌታችን እንዳለው ዕለተ ዓርብን አይቶ ደስ አለው፣ ሐሴትንም አደረገ። ቅዱስ ኤፍሬም ሶርያዊው አብርሃም ለያዘው ቢላም አዲስ ኪዳናዊ ትርጓሜ አግኝቶለታል። እንጨቱን ሳይ መስቀሉን ቀድሜ ያውቃለሁ፣ መሠዊያውን ተራራ ሳይ ጎለጎታን አውቃለሁ፣ ቢላውን ሳይ ደግሞ ክርስቶስ ጎኑን የተወጋበትን ጦር አያለሁ ይላል። አብርሃም በዚህ ታሪክ መሠረት ልጁን በሕሊናው መሰዋቱ ምክንያት የእግዚአብሔር አብ ምሳሌ ሆነ። ሆኖም አብርሃም በልጁ ፈንታ የሰዋው በጉን ነበር። ከአብርሃም በኋላ የተነሳ ዮፍታሔ የተባለ መስፍን ደግሞ በግ ሊሰዋ ሲገባው በበግ ፈንታ ልጁን ሰውቷል። እግዚአብሔር አብ ያደረገው ነገር ግን ከአብርሃምና ከዮፍታሔ ድርጊት የተለየ ነው። እርሱ የሰዋው በጉንም ልጁንም ነው ይላሉ ባለቅኔዎቹ አባቶቻችን። አለቅነትም በጫንቃው ላይ ነው።
ቤተ ክርስቲያናችን ስቅለትን በምታከብርበት በዕለተ ዓርብ ዕጣን የሚታጠንባቸው ጥናዎችን በገመድ ትሰቅላቸዋለች። ካህናቱ በእጃቸው ይዘው የሚያጥኑበትን ጽንሐ በዚያች ቀን ግን በገመድ አስረው ከርቀት እያወዛወዙ ጢሱ እንዲወጣ ያደርጋሉ። ይህንን የሚያደርጉት ራሱን ስለ ሁላችን ኃጢአት የተወደደ ዕጣን አድርጎ ለአባቱ ያሳረገው መዓዛው ያማረው ዕጣን መድኃኔ ዓለም ክርስቶስ በዚያች ዕለት በሮማውያን ወታደሮች ከኋላና ከፊት በገመድ ታስሮ እየተጎተተ ሲንገላታ፣ ከፊት ያለው ሲስበው በፊቱ ሲወድቅ፣ ወደ ኋላ ያለው ሲስበው ደግሞ ወደ ኋላው ሲወድቅ የዋለበት ዕለት ስለሆነ ነው። ለነገሩ የካህናት አለቃ ኢየሱስ ክርስቶስ በተሰቃየባት በዚያች ዕለት ምን ክህነት አለን ብለው ያጥናሉ? ሊቀ ቀዳሲያን በሞተባት ዕለትስ ምን አይነት ቅዳሴ ሊቀድሱ ይችላሉ? ስለዚህ እየተወዛወዘ ከጥናው የሚወጣው ጢስ በጎ መዓዛ ክፉ ሽታን እንደሚያርቅ የሁላችንን የኀጢአት ሽታ ለማራቅ የተንገላታውን ጌታ እያሰቡ ቀሳውስት ከሚያራራ ዜማ ጋር ኦ ዘጥዕመ ሞተ በሥጋ ሞትን የቀመስከው ሆይ እያሉ ማዕጠንቱን ይወዘውዛሉ። ጌታችን እንዲሰቀል ተፈርዶበት ከጲላጦስ ግቢ እያዳፉ ሲያወጡት ከኋላና ከፊት አስረው እየጎተቱት እየወደቀና እየተነሳ 28 ደረጃዎችን መውጣትና መውረድ ነበረበት። ከዚያ በኋላ እስከ ጎለጎታ ጫፍ ድረስ ያለው መንገድ የተጓዘው ለ3 ሰዓታት ያህል ነው። አሁን በሚታወቀው እንኳን ብንሄድ ከጲላጦስ ቤት እስከ ቀራንዮ ያለው ስፍራ እጅግ በጣም ቀስ ብሎ ለመሄድ ሰው እንኳን 1 ሰዓት ሊወስድበት አይችልም። በአጠቃላይም ኢየሩሳሌምን ከየትኛውም በሮች ተነስተን ወደ ሌላው ጫፍ ብንሄድ 1 ሰዓት ሊወስድብን አይችልም። ይህንን አጭር መንገድ ግን ጌታችን በዕለተ ዓርብ ለማቋረጥ 3 ሰዓታት ያህል ፈጅቶበታል። ይህም የተሸከመውን መስቀል ክብደት ብቻ ሳይሆን በመሄድበት ጎዳና ላይ የደረሰበትን ድብደባ፣ መጎተት፣ መውደቅ፣ መነሳት የሚያሳይ ነው። ሮማውያን ወታደሮች በጦር ሜዳ ጭካኔ ጌታችንን ከበው እየደበደቡ ሲወድቅ በወደቀበት እየረገጡ እስከ ቀራንዮ አድርሰውታል። ጌታችን ተራራውን የወጣው የርብራብ የሚሆን እንጨት ተሸክሞ ከአባቱ ጋር እየተጫወተ እንደወጣው እንደ ይስሐቅ አልነበረም። እጅግ ከባድ የሆነውን መስቀል በቆሰለ ትከሻው ላይ ተሸክሞ እየወደቀ እየተነሳ ወደ ቀራንዮ ተጉዟል። 38 ዓመት የተኛውን ሰው አልጋህን ተሸከም ባለው ጊዜ በሰንበት አልጋህን ልትሸከም አይገባህም ያሉት ሕግ ጠባቂዎቹ አይሁድ ከሰንበትም አልፎ በፋሲካ በዓል ጌታችንን መስቀል አሸክመው በመሄዳቸው ሕገ እግዚአብሔርን ለገዛ ፍላጎታቸው መፈጸሚያ ብቻ እንደሚጠቀሙበት አሳዩ። እነርሱ ለክፋት ያሸከሙት መስቀል ግን ለእኛ ለክርስቲያኖች ጌታችን እንደ ድል አድራጊ ንጉሥ የተሸከመው የድል ምልክት ሰንደቅ ዓላማ ሆነ። ሕዝብና አሕዛብን የገዛበት የአለቅነቱ በትረ ሥልጣን መስቀሉን በጫንቃው ተሸክሞ መውጣቱም አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ነቢዩ ኢሳይያስ የተናገረለት ትንቢት መፈጸሙን የሚያሳይ ነው። መስቀሉ የጌታችን የድል አድራጊነቱ ምልክት በመሆኑ ምክንያት ቤተ ክርስቲያናችን በካህናቱ እጅ በቤተ መቅደሱ ጉልላት በምዕመናን ሰውነት ላይ እንደ ማኅተም በማድረግ የመድኃኔ ዓለምን የመስቀሉን ምልክት ኃይል ትሰብካለች። ማኅሌታዊው ቅዱስ ያሬድ እንደተናገረው መስቀሉን በሰውነታችን ተሸክመን እስከ መዞር የደረስነውም የተሰቀለው ጌታችን በድል አድራጊነት ተሸክሞት የወጣው የክርስቲያኖች ሰንደቅ ዓላማ የመስቀሉ ምልክት ስለሆነ ነው። የተሰቀለበትን መስቀልና ምልክቱን ማክበርም የተሰቀለውን መድኃኔ ዓለም ከማክበር የሚመነጭ ነውና መስቀሉ በመድኃኒታችን ደም የተቀደሰ መሆኑን እያሰብን ከነቢዩ ዳዊት ጋር የጌታችን እግሮቹ በሚቆሙበት ስፍራ እንሰግዳለን። ጌታችን መስቀሉን ተሸክሞ የሄደበት ፍኖተ መስቀል ዛሬ ከመላው ዓለም የሚሄዱ ጎብኚዎች መስቀል ተሸክመው እየጸለዩ የሚሳለሟቸው 14 ምዕራፎች ያሉት ሲሆን እነዚህም በጲላጦስ የተፈረደበት ስፍራ፣ መስቀሉን ያሸከሙበት ስፍራ፣ ለመጀመሪያ ጊዜ የወደቀበት፣ ከእናቱ ጋር የተገናኘበት፣ የቀሬናው ስምዖን መስቀሉን የተሸከመበት፣ አንዲት ሴት ፊቱን በማበሻ ጨርቅ የጠረገችበት፣ ለሁለተኛ ጊዜ የወደቀበት፣ የኢየሩሳሌምና የገሊላ ሴቶች ያለቀሱበት፣ ለሦስተኛ ጊዜ የወደቀበት፣ ልብሱን የገፈፉበት፣ ከመስቀሉ ጋር የቸነከሩበት፣ በተተከለው መስቀል ላይ የሞተበት፣ ቅዱስ ሥጋው ከመስቀሉ ወርዶ በእናቱ ደረት ላይ የተደገፈበትና የተገነዘበት፣
በመቃብር ያሳረፉበት ናቸው። ከእነዚህ 14 ምዕራፎች ውስጥ 3ቱ ጌታችን ከግርፋቱ ጽናትና ድካም የተነሳ መስቀሉን ይዞ የወደቀባቸው ሲሆኑ የቀሩት ምዕራፎችም አንዳንዶቹ በመጽሐፍ ቅዱስ የተመዘገቡ፣ ጥቂቶቹ ደግሞ በትውፊትና በታሪክ የሚታወቁ ክስተቶች ናቸው። ሁሉንም ምዕራፎች እንደ ርዕሰ ጉዳያቸውና እንደየአስፈላጊነታቸው በየቦታቸው እንመለከታቸዋለን። የአሌክሳንድሮስና የሩፎስ አባት ቅዱስ ጎርጎርዮስ ዘኢንዚናዙ በፋሲካ ትምህርቱ ላይ ከሌሎች ጋር ከመደሰት ይልቅ ከክርስቶስ ጋር መከራን መቀበል ይሻላል፣ አንተም ስምዖን ቀሬናዊ ከሆንህ አሁኑኑ መስቀሉን ያዝና ክርስቶስን ተከተለው ይላል። በእርግጥም የክርስትና ትርጉም እኔን ለመከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ የሚለውን አምላካዊ ጥሪ መቀበል ነው። በዚህ ጥሪ ላይ መስቀል የተባለው ቃል በቃል ዕፀ መስቀሉን ስለመሸከም ሳይሆን መከራን ስለመታገስ ቢሆንም የቀሬናው ስምዖን ግን ይህንን ቃል ወደ ትርጉም መግባት ሳያስፈልገው ራሱን መስቀሉን ተሸክሞ ጌታችንን የተከተለው ሰው ነው። ስምዖን የመጣው ከቀሬና ነበር። በቀሬናም በኩል ባሉት በሊቢያ ወረዳዎች የሚለው ቃል እንደሚያስረዳን ቀሬና በሰሜን አፍሪካ በዛሬዋ ሊቢያ አካባቢ የምትገኝ ስፍራ ናት። በዚህች ቀሬና በተባለች ስፍራ ብዙ አይሁዳውያንና ከአሕዛብ ወደ ይሁዲነት የገቡ ሰዎች የሚኖሩባት ሲሆን የነፃ ወጪዎች ምኩራብ የምትባል የራሳቸው ምኩራብ ያለቻቸው ማኅበረሰቦች ነበሩ። ስምዖንም ከቀሬና ወደ ኢየሩሳሌም የፋሲካን በዓል ለማክበር ከመጡ ብዙ ሰዎች አንዱ ነበር። ጌታችን እጅግ ከባዱን መስቀል ተሸክሞ ወደ ቀራንዮ ኮረብታ በሚጓዝበት ወቅት መንገድ አላፊው ስምዖን በዚያ መንገድ እያለፈ ነበር። ጌታችን ከመስቀሉ ክብደትና ከሰውነቱ መቁሰል ከድካሙም ብዛት የተነሳ መስቀሉን ተሸክሞ በተደጋጋሚ ሲወድቅ ያዩት ወታደሮችና ሊቃነ ካህናት ስጋት ውስጥ ወድቀው ነበር። የሰጉት ለጌታችን ደህንነት በማሰብ ሳይሆን የተፈረደበትን የመስቀል ላይ ሞት ተቀብሎ ሳይዋረድ እንዳይሞትባቸው ከማሰብ ሳንገለው እንዳይሞት እንደማለት ያለ ስጋት ነበር። የወታደሮቹ አለቃ ከጭፍሮቹ አንዱን ጠርቶ መስቀሉን እንዲሸከም ማድረግ ቢችልም መስቀል መሸከም ግን የስቅላት ቅጣት አንዱ አካል በመሆኑ አላደረገውም። ከአይሁድ መካከልም በጥላቻና የካህናት አለቆችን በመፍራት ጌታችንን ሊያግዘው ፈቃደኛ የሚሆን ሰው የለም። በዚህ ሁኔታ ላይ ነው እንግዲህ ለጉዳዩ እንግዳ የሆነው የቀሬናው ስምዖን በዚያ ሲያልፍ የወታደሮቹ አለቃ ዓይን ውስጥ የገባው። ሮማውያን በግዛታቸው ውስጥ ያለን ማንኛውንም ሰው የማዘዝ ሥልጣን ስለነበራቸው ይህንን የቀሬና ሰው ጠርተው መስቀሉን እንዲሸከም አስገደዱት። ስምዖን በዚያች ዕለት ከቤቱ የወጣው በዓል ለማክበርና ሌሎች ጉዳዮችን ለመፈጸም እንጂ መስቀሉን ለመሸከም አስቦ አልነበረም። ወደ ቀራንዮ መንገድም የመጣው በዚያ በኩል ለማለፍ ሲል ብቻ ነበር። ሰው ካሰበበት ስፍራ አይውልምና ይህ የገጠር ሰው ባልጠበቀው ሁኔታ የመድኃኔ ዓለም ክርስቶስን መስቀል የተሸከመው ብቸኛው ሰው ሆነ። ይህም አጋጣሚ ሳይሆን በክቡር ወንጌል ስሙ ይጻፍ ዘንድ ጸጋ እግዚአብሔር የጠራችው የተመረጠ ሰው ስለሆነ ነው። ምንም እንኳን ድርሻው ለጥቂት መንገድ ማገዝ ብቻ ቢሆንም በሰው ልጅ የመዳን ታሪክ ውስጥ ግን ስሙ በበጎ የሚጠቀስ ታላቅ ሰው ሆነ። በእርግጥም ይህ ቀሬናዊ ምንኛ የታደለ ነው! የክርስቶስ ወዝና የደሙ ነጠብጣብ ያረፈበትን ቅዱስ መስቀል እንደ ንግሥት እሌኒ ደመራ አስደምሮ ሳያስቆፍር በዕለቱ በእጆቹ ለመዳሰስ የበቃ ሰው። ከ13ቱ ምዕራፎች አንዱን ምዕራፍ ጌታችንን በመከራው ወቅት ያገዘና እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ያለውን ጌታ ሸክም ተቀብሎ ለማቅለል የታደለ ሰው። የመስቀሉን ክብደት በትከሻው የመዘነና ጌታ ምን ያህል እንደከበደው ከማንም ሰው በላይ ተግባራዊ ምስክር ሊሆን የቻለው ስምዖን ምንኛ ዕድለኛ ነው! የዮና ልጅ ስምዖን ጌታውን አላውቅም ብሎ በሸሸበት ዕለት የቀሬናው ስምዖን መስቀሉን መሸከሙ ምንኛ መታደሉ ነው! ለመጀመሪያዋ ቤተ ክርስቲያን ምዕመናንና ለሐዋርያትም ጭምር ስለ ጌታችን መስቀል ክብደት ስፋትና ርዝመት ለመናገር የሚችል ብቸኛው የነገረ መስቀል ሊቅ ስምዖን ምንኛ የታደለ ነው! ስምዖን የመጣው ከአሕዛብ አገር ከምድር አፍሪካ መሆኑ ደግሞ ሊቃውንት ያስተዋሉት ሌላው ቁም ነገር ነው። በወንጌል የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም ተብሎ እንደተጻፈ እስራኤላውያን መሲሁን መስቀል አሸክመው ሲረግጡት፣ ከአሕዛብ አገር የመጣው ስምዖን ግን መስቀሉን ለመሸከም ክብር በቃ። ቅዱስ ኤፍሬም እንዲህ ይላል፣
በረከቶችን ሁሉ ይዞ የመጣውን ክርስቶስን በቅናታቸው አንቀበልም ብለው በረከታቸውን ወደ አሕዛብ ወርውረዋልና መስቀሉን የመሸከምን ዕድል ለአሕዛብ አሳልፈው መስጠት ይገባቸዋል። ጌታችን ከጲላጦስ ግቢ ተፈርዶበት እንደወጣ መስቀሉን አሸክመውት ነበር። ስምዖን አንዲት ምዕራፍ ያህል ካገዘው በኋላ ዳግመኛ ጌታችን ተሸክሞ እስከ ቀራንዮ ወጥቷል። በዚህም መሠረት ስምዖን የተሸከመው አንድ ምዕራፍ ሲሆን ጌታችን የተሸከመው 7 ምዕራፎች ያህል ነው። በሕይወታችን የቱን ያህል መከራ ሊደርስብን ይችላል? እኛ የምንሸከመው መከራ ግን ጌታችን ስለኛ ከተቀበለው መከራ አንጻር ሲታይ መጠኑ 1/8 ያህል ነው። ስለ ጌታችን ሕማም እያሰበ መከራን ታግሶ በጾም በጸሎትና በስግደት ይኖር የነበረው ታላቁ መነኩሴ አባ ጳቁሜስ በአንድ ወቅት እየጸለየና እየሰገደ ሳለ ጌታችን ተገልጦለት ነበር። አባ ጳቁሜስ ከመድኃኔ ዓለም ፊት በግንባሩ ተደፍቶ እየሰገደ ጌታ ሆይ አንተም ብዬ የምሆነውን እይልኝ ብሎ ጠየቀው። ጌታችንም እኔ አንተም ብዬ የሆንኩትን ብታውቅ ኖሮ ይህንን ባላልህ ነበር ብሎ መልሶለታል። ክርስቲያናዊ ሕይወት መከራን የመታገስ ሕይወት ነው። ጌታችን መስቀሉን ከተሸከመ በኋላ አሳልፎ ለስምዖን እንደሰጠው ለእያንዳንዳችን በሕይወታችን የሚሰጠንና የምንሸከመው አንድ መስቀል አለን። የክርስቶስን መስቀል ተቀብሎ የተሸከመው ስምዖን ከጌታችን መከራን ተቀብለው በእሳት በስለት የተፈተኑት የመጀመሪያዎቹ ክርስቲያኖች ሰማዕታት ምሳሌ ነው። ከዚያም በኋላ ደግሞ እሳትና ስለት ባይገጥመንም በሕይወት ዘመናችን የረሃብ፣ የደዌ፣ የስደት፣ የራቆትነት፣ የማጣት፣ የፍርሃት የመሳሰለው ሁሉ መስቀል በሕይወታችን ውስጥ ይገጥመናል። ሐዋርያው ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ሥቃይ ምንም እንዳይደለ አስባለሁ እንዳለው በአጭር ዘመናችን መስቀላችንን ታግሰን ብንሸከም ለዘላለም ዕረፍት እንበቃለን። እንደ ስምዖን ታግሰን መሸከም ከቻልን ስማችን በሰማያዊ መጽሐፍ ይጻፋል። ራእየ ዮሐንስ በበጉ ደም ልብሳችን ያጠቡ ካላቸው ከእነዚያ ቅዱሳን ጋርም እንኖራለን። ከሽማግሌዎችም አንዱ መልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ? አለኝ። እኔም ጌታዬ ሆይ አንተ ታውቃለህ አልሁት። አለኝም እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ። ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም። ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋል። እግዚአብሔርም እንባቸውን ሁሉ ከዓይናቸው ያብሳል። ራእይ ምዕራፍ 7 ቁጥር 13። የቀሬናው ስምዖን በዚያች ዕለት መስቀሉን በመሸከሙ ለራሱና ለብዙዎች የቀሬና ሰዎች ወደ ክርስትና መመለስ አንድ ምክንያት ሆነ። ከቀሬና ሰዎችም ከራሳቸው አልፈው ለሌሎች የሚሰብኩ ክርስቲያኖች ተገኝተዋል። ለእነርሱ ግን የቆጵሮስና የቀሬና ሰዎች የነበሩት አንዳንዶቹ ወደ አንጾኪያ መጥተው የጌታን የኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ ይላል። በዚያች የሥቃይ ሰዓት የጌታችንን መስቀል የተሸከመው ስምዖንም በረከቱ ከራሱ አልፎ ለቤተሰቡ ተረፈ። በዚህም የተነሳ ወንጌላዊ ማርቆስ ወንጌሉን በሮማይስጥ ሲጽፍ ስምዖንን የጠራው በቀሬና ሰውነቱ ብቻ አልነበረም። በሮማና በክርስቲያኖች ዘንድ ታዋቂ በነበሩት ልጆቹ ስም የአሌክሳንድሮስና የሩፎስ አባት ብሎ ጠርቶታል። መስቀሉን ታግሶ የተሸከመው ዕድለኛው ስምዖን መስቀል በመሸከሙ ልጆቹን የሚያስጠራ አባት ብቻ ሳይሆን በክርስትናቸው በሚታወቁት ልጆቹ የሚጠራ አባትም ለመሆን በቃ። የምትወዱት አልቅሱለት። ከ14ቱ ቅዳሴዎቻችን በአንዱ መካከል ዲያቆኑ በሚያራራ ዜማ ብክዮ ወላህዎ እለ ታፈቅሮ እያለ ለምዕመናን ያውጃል። ይህ አዋጅ ኢየሱስ ክርስቶስን የምትወዱት የደረሰበትን ግፍ እያሰባችሁ ፍጹም ልቅሶን አልቅሱለት ማለት ነው። ከዚህ በኋላ ዲያቆናት ቃጭል እየመቱ ታቦቱን እየዞሩ ከምዕመናን ጋር በኅብረት ወዮ ወዮ አማኑኤል አምላካችን ኢየሱስ መድኃኒታችን ክርስቶስ ንጉሣችን። ጌታችን መስቀሉን ተሸክሞ ወደ ቀራንዮ በሚጓዝበት ወቅት ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎች ተከተሉት። ሴቶች ከወንዶች ይልቅ ለመራራትና ለለቅሶ የቀረቡ ናቸው። ቅዱስ ቄርሎስም ሴቶች የሚያሳዝን ነገር ሲያዩ እምባን ለማፍሰስ ዝግጁ የሆነ ልብ አላቸው ይላል። ጌታችን መስቀሉን በቆሰለ ትከሻው ላይ ተሸክሞ እየወደቀ እየተነሳ ሲሄድም ሩህሩህ የሆኑ የኢየሩሳሌም ሴቶች ያለቅሱለት ነበር።
ወንዶች ሆነው ስለ ስቃዩ ያዘኑ የሉም ማለት ግን አይደለም። ሴቶችና ከሕዝቡ እጅግ ብዙዎች የሚለው ቃል ወንዶችንም የሚያካትት ነው። ወንዶች ግን እንደ ሴቶች በእንባ ሐዘናቸውን ለመግለጥ ቅርብ አይደሉምና የሴቶቹ የበለጠ ጉልህ ሆኖ ታየ። የኢየሩሳሌም ሴቶች ለቅሶ በነቢዩ ዘካርያስ ወደ እርሱም የወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጅ እንደሚያዝን በመራራ ሐዘን ያዝኑለታል። በዚያን ቀን በኢየሩሳሌም ታላቅ ለቅሶ ይሆናል የተባለለት ቀን መድረሱን የሚያሳይ ነበር። ቅዱስ ጳውሎስ እንደ እግዚአብሔር ፈቃድ አዝናችኋል በማለት እንደተናገረ በክርስቲያናዊ ሕይወት እንደ በጎ ሥራ ተቆጥሮ ከፈጣሪ ዋጋ የሚያሰጥ እግዚአብሔር የሚወደው ሐዘንና ለቅሶ አለ። በአንጻሩ ደግሞ እንደ ኃጢአት ተቆጥሮ ለሞተ ነፍስ የሚደረግ ሐዘንም አለ። ስለዚህኛው ሐዘን ደግሞ ሐዋርያው የዓለም ሐዘን ግን ሞትን ያመጣል በማለት ተናግሯል። የማይገባው ሐዘን ዘመድ ወዳጆቼን፣ ሀብት ንብረቴን አጣሁ ብሎ ከሚገባው መጠን በላይ ማዘንን የመሳሰለው ሲሆን የሚገባው ሐዘን ደግሞ የራስንና የወንድምን ኃጢአት በማሰብ በሰማዕታት ላይ የሚደርሰውን ግፍ አስቦ በማዘን ከሁሉም የሚበልጠው ደግሞ የእግዚአብሔር ልጅ የኢየሱስ ክርስቶስን መከራና ሞት አስቦ ማዘንና ማልቀስ ነው ይላሉ ሊቃውንት። የመድኃኔ ዓለም ክርስቶስን መከራና ሞት አስበን የምናለቅሰው በተቀበለው ሥቃይ ምክንያት ያገኘነውን ድኅነትና ክብር ከሞቱ በኋላም በድል አድራጊነት መነሳቱን ዘንግተነው አይደለም። ቤተ ክርስቲያናችንም ክርስቶስ ከተነሳና ወደ ሰማያት አርጎ በአባቱ ቀኝ በክብር ከተቀመጠም በኋላ ስለ መስቀሉና ሞቱ ዘወትር በጾም በስግደትና በእንባ የምታስበው ትንሣኤውን፣ ድል ነሽነቱን፣ የምሥራቹን ብቻ እየሰበከች ልጆቿን ድናችኋል፣ ደስ ይበላችሁ እያለች መሸኘት ጠፍቷት አይደለም። ይህንን የምናደርገው ሐዋርያው ጌታ እስከሚመጣ ድረስ ሞቱን ትናገራላችሁ እንዳለው መድኃኔ ዓለም ክርስቶስ ከትንሣኤው በኋላም ለዘላለም ስለ መከራውና ስለ ሞቱ እንድናስብ ስላዘዘን ነው። እስራኤል በየዓመቱ የፋሲካውን በግ እያረዱ ታሪኩን በመዝሙር እየዘመሩ ከግብፅ ባርነት የወጡበትን ቀን ሁልጊዜ እንደሚያስታውሱ ከሲኦል ባርነት ያወጣንን የፋሲካውን በግ የክርስቶስን ሞትና ነፃ የወጣንበትን መከራውን ሁልጊዜም ደጋግመን አቤቱ ሞትህን እንናገራለን፣ ቅድስት ትንሣኤህንንም ንዜኑ ሞተከ እግዚኦ ወንቴስሐከ ቅድስተ እያልን እናወሳለን። የጌታችንን መከራ እያሰብን የምንናዘዘው ምንም እንኳን በመከራው የዳንን ቢሆንም ከአምላካዊ ክብሩ በፈቃዱ ተዋርዶ አንዳች ኃጢአት ሳይኖርበት ያንን ሁሉ ሥቃይ፣ ያንን ሁሉ ግርፋት፣ ያንን ሁሉ መዋረድ የታገሰው ስለኛ መሆኑን ስናስብ ወዮ አማኑኤል አምላካችን፣ ኢየሱስ ንጉሣችን፣ ክርስቶስ መድኃኒታችን እያልን መከራውን እያሰብን እናለቅሳለን። እርሱ ስለኛ የደረሰበትን ስናስብም በዚያው ስፍር ቁጥር የሌለውን ኃጢአታችንንም እያሰብን ይቅርታውን እንለምናለን። በመልዕልተ መስቀል ላይ በተቀበልከው መከራ ከኃጢአቴ ደዌ አድነኝ፣ በመስቀል ላይ በቆሰልከው ቁስል ከኃጢአቴ ቁስል አድነኝ፣ በመከራህ ከመከራ አድነኝ፣ ደሜን በደምህ አንጻው እያልን እንጸልያለን። የክርስቶስን አምላክነትና በሞቱ የተገኘውን ድኅነት ያልተረዱ ሰዎች ግን ስለ ጌታችን ሞት ቢያለቅሱም እንኳን ለእኛ ብሎ ተሰቃየ ብለው ትርጉሙ ገብቷቸው ሳይሆን በሰብአዊ ስሜት ብቻ ሆነው ነው። ጌታችን በቀራንዮ መንገድ እየተከተሉት ያለቀሱለትን የኢየሩሳሌም ሴቶች ወደ እነርሱ ዞር ብሎ እናንተ የኢየሩሳሌም ልጆች ለእኔ አታልቅሱልኝ ያላቸውም ለዚህ ነበር። እነርሱ ያለቀሱት ንጹሕ አምላክ ለእኛ ሲል ተሰቃየ ብለው ሳይሆን የደረሰበትን ግፍ በማየት አዩ መጨረሻው ይሄ ይሆን እያሉ ተስፋ በመቁረጥ ነበር። ያልተገነዘቡት ነገር መጨረሻው መስሎ የታያቸው የጌታችን መከራ የሁሉ ነገር መጀመሪያ መሆኑንና ሞቱም የሕይወት መገኛ እንደሆነ ነው። እርሱ በሞቱ ሞትን ሊያጠፋ ወደደ፣ በዚህም ያሰበውን ፈጽሟል። ከሞትም ወደ ሕይወት ተሻግሯል። ሴቶቹ ሲያለቅሱ የከለከላቸውም ለዚህ ነው። ስለ እኛ የሞተው እርሱ ሕያው ነውና ሞቱ የምናለቅስበት ክስተት ብቻ ሳይሆን ደስ ልንሰኝበት የሚገባ መሆኑን ሊያሳየን ወደደ ይላል ቅዱስ አትናቴዎስ። ጌታችን የደረሰበትን ግፍ እያዩ ሙሾ ለሚያወጡት ለኢየሩሳሌም ሴቶች አታልቅሱልኝ ካለ በኋላ ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ እንሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዚያን ጊዜ ተራራዎችን በላያችን ውደቁ፣ ከረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በእርጥብ እንጨት እንዲህ የሚያደርጉ ከሆኑ በደረቀውስ እንዴት ይሆን? በማለት ትንቢትን ተናገረ። አይሁድ ደሙ በእኛና በልጆቻችን ላይ ይሁን ብለው
በእብደት በተራገሙባት በዕለተ ዓርብ ሩኅሩኅ ጌታ ግን ለራሳችሁና ለልጆቻችሁ አልቅሱ ብሎ ለልጆቻቸው እርግማንን ከማውረስ ይልቅ በጎውን ጸሎት እንዲጸልዩ መንገድ አመለከታቸው። ጌታችን ወላዶች በመውለዳቸው ይጸጸቱበታል፣ ያልወለዱ ደግሞ ይደሰታሉ። መሸሻተው የተጨነቁ ሰዎች ተራሮችንና ኮረብታዎችን ሸሽጉን እስከ ማለት ደርሰው ይጨነቃሉ ብሎ የተናገረው በ70 ዓመተ ምህረት በኢየሩሳሌም ላይ ሮማዊው ጥጦስ ስለሚያደርሰው እልቂት ነበር። ስለዚያ አስከፊ ወቅት ከዚህ በፊትም በትምህርቶቹ ላይ ተናግሮ ነበር። ደቀ መዛሙርቱ የመቅደሱን ግንቦች ባሳዩት ጊዜ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ምጽአቱን ከኢየሩሳሌም ጥፋት ጋር አያይዞ አስተምሯል። በዚያም ወራት ለእርጉዞችና ለሚያጠቡና ወዮላቸው በማለትም ትንቢቱን ደምድሞ ነበር። ወደ ኢየሩሳሌም ከተማ በገባበት በሆሳዕና ዝማሬ ዕለትም አስቀድሞ ከደብረ ዘይት ተራራ ስር ባለ ኮረብታ ላይ ሆኖ ከተማይቱን እያየ አልቅሶላት ነበር። ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺ ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽን ዘመን አላወቅሽምና። ፈጣሪዋ በሥጋ ተገልጦ የጎበኛትን ወራት ሳታውቅ የተቃወመችውና ከቄሳር በቀር ንጉሥ የለንም ብላ የጮኸችው ኢየሩሳሌም በጠላት ተከባ የሚደርስባትን መከራ ባየ ጊዜ ሩኅሩኅ አምላክ አለቀሰ። ጌታችን ለኢየሩሳሌም ሴቶች በሮማውያን እጅ የደረሰበትን ስቃይ አይተው ሙሾ ከማውጣት ይልቅ ስለ ራሳቸው እንዲያለቅሱና እንደ ነነዌ ንስሐ እንዲመለሱ ነገራቸው። መከራው ሊመጣ የቀሩት እንደ ነነዌ 3 ቀናት ሳይሆኑ ከ30 ዓመታት በላይ ነውና ለንስሐ እንባ በቂ ጊዜ ያላቸውን የኢየሩሳሌም ሰዎች ለራሳችሁ አልቅሱ አላቸው። ከዚህ በኋላ በእነርሱ ላይ ሊመጣ የሚችለውን መከራ እርሱ ከሚቀበለው መከራ ጋር አነጻጽሮ በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን አለ። ጌታችን እርጥብ እንጨት ብሎ የተናገረው ስለ ራሱ ሲሆን ደረቅ እንጨት ያለው ደግሞ ስለ እስራኤል ነበር። እርጥብ፣ ለምለም እንጨት የሚለው ቃል ስለ ጌታችን የሚገልጸው ብዙ ነገር እንዳለ ሊቃውንት ያብራራሉ። የመጀመሪያው አምልኮቱን ሲሆን በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቁስ ማለት መለኮት በተዋህደኝ በእኔ እንዲህ ያደረጉ ከሆነ አምላክነት በሌላችሁ በእናንተ ላይማ ምን ያደርጉ ይሆን ሲል ነበር። ቅዱስ ኤፍሬም ሶርያዊም ይህንን ሐሳብ ከተጋራ በኋላ እርጥብ እንጨት በልምላሜው ምክንያት ፍሬን እንደሚያፈራ የጌታችንን ተአምራትም የአምላክነቱ ፍሬዎች መሆናቸውን ይገልጻል። በዚህም መሠረት በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቁስ እንዴት ይሆን የሚለው አረፍተ ነገር ተአምራትን በምሠራ በእኔ ላይ እንዲህ ካደረጉብኝ ተአምር በማያደርግ ሰው ላይማ ምን ሊያደርጉበት ይሆን ሲል አብራርቶታል። የግዕዙ ትርጓሜም እርጥብ እንጨት መልካም ፍሬን የምታፈራና ፍጹም ተአምራትን የምታደርግን የለመለመች ነፍስን የሚያስረዳ ሲሆን በደረቁማ እንዴት የሚለው ደግሞ መልካም ነገር ወደ ሌላቸው ወደ ሕዝበ እስራኤል ያመለክታል ይላል። ልብሱን ገፈፉት። በወንጌል የምናውቃቸው ጌታችን የለበሳቸው ልብሶች 4 ሲሆኑ 3ቱ ከዕለተ ዓርብ በኋላ የለበሳቸው ናቸው። የመጀመሪያው ከመያዙ በፊት ለብሶት የነበረው የራሱ ልብስ ነው። ሁለተኛው ሄሮድስ ለመዘበት ያለበሰው የጌጥ ልብስ ነው። ሦስተኛው ወታደሮቹ ያለበሱት ቀይ ልብስ ወይንም ከለሜዳ ነው። አራተኛው ከትንሣኤው በኋላ ሲገለጥ የለበሰው ነጭ ልብስ ነው። ጌታችንን መስቀል አሸክመው ከጎለጎታ ኮረብታ ካደረሱት በኋላ ለብሷት የኖራትን ልብሱን ገፈፉት። ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል በ4 አከፋፈሉት። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሠራ ነበር እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ የሚለው የመጽሐፍ ቃልም ይፈጸም ዘንድ ነው። የጌታችንን ልብስ የገፈፉት ዕርቃኑን ለመስቀል ሲሆን ልብሱን የተከፋፈሉት ደግሞ ሌላ የሚወደው ሰው መጥቶ ልብሱን እንዳይወስደው ነበር። አብረውት የተሰቀሉትን ወንበዴዎች ልብሶች እንዲህ እንዳደረጉ አልተጻፈም። ይህም ትንቢት የተነገረለት እርሱ ስለሆነና የሚረዳው የሌለ ያማረ ልብስ የማይለብስ ድሃ ነው ብለው በእርሱ ለመሳለቅ እንዲመቻቸው ነበር።
የጌታችን ልብስ ግን እነርሱ እንዳዩት ተራ ልብስ አልነበረም። ወታደሮቹ አላወቁም እንጂ ከላዩ ገፈው በእጃቸው የያዙት ልብስ በታቦር ተራራ እንደ ብርሃን ነጭ የሚሆነውን ልብሱን ነበር። ይሄ ልብስ ከ12 ዓመት ጀምሮ ደም ይፈሳት የነበረችውና ገንዘቧን ከሥራ ልትድን ያልቻለችው ሴት የዳሰስኩት እንደሆነ ድናለሁ ያለችው ልብስ ነው። ይህ ልብስ የዚህችን ሴት የደሟን ምንጭ ያደረቀላት ልብስ ነው። ጌታችን ሴቲቱን ከፈወሳት በኋላ አንድ ሰው ዳሶኛል፣ ኃይል ከኔ እንደወጣ አውቃለሁ ብሎ የተናገረበት ስለዚህ ልብስ ነበር። ስለዚህ ልብስ በገባበት ስፍራ ሁሉ መንደርም ከተማም ገጠርም ቢሆን በገበያ ድውዮችን ያኖሩ ነበር። የልብሱንም ጫፍ እንኳን ሊዳስሱ ይለምኑት ነበር። የዳሰሱትም ሁሉ ዳኑ ተብሎ ተጽፏል። ይህንን ታምረኛ ልብስ የሮም ወታደሮች ተከፋፍለው በእጃቸው ቢይዙትም ደም ይፈሳት እንደነበረችው ሴት በእምነት ሆነው አልዳሰሱትምና አንዳችም ታምር አላዩም። ምንም ታምር ከልብሱ አላገኙም፣ ክርስቶስ የማይነገረውን ኃይሉን ገድቦ ነበርና ይላል አፈወርቅ። ሮማውያን ወታደሮች ጌታችን ልብሱን ገፈው በአደባባይ ዕርቃኑን አቆሙት። ምድርን በአበባ የሚያስጌጣትን አምላክ ሰለሞን እንኳን በክብሩ ለብሶት የማያውቀውን ልብስ ለሜዳ አበቦች የሚያለብሳቸውን አምላክ ልብሱን ገፈው ዕርቃኑን አቆሙት። እንደ ሸላቾች ልብሱን ከላዩ ላይ 2 ጊዜ ገፈፉት። እርሱም በሸላቾቹ ፊት ዝም እንደሚል በግ ዝም አለ። ዕርቃናቸውን ከገነት የወጡትን አዳምና ሔዋንን ለማልበስ ልብሱን ተገፈፈ። እርሱ በመዋረድ ውስጥ ሆኖ በልብሶቹ ዕርቃናቸውን አለበሰ። የእርሱ ልብሶች ለተዋረዱት አዳምና ሔዋን እንደሚበቁ ያውቅ ነበርና ይላል ቅዱስ ያዕቆብ ዘስሩግ። በዚህ ሊቅ ምክንያት እስቲ ለአፍታ አዳምና ሔዋን ከገነት ወደ ወጡበት ቅጽበት እንመለስ። አዳምና ሔዋን ዕርቃናቸውን ለመሸፈን ቅጠል ባገለደሙ ጊዜ ከገነት ሲወጡ እግዚአብሔርም ለአዳምና ሔዋን የቁርበት ልብስን አደረገላቸው አለበሳቸውም ይላል። እግዚአብሔር ከሌላ አይነት ልብስ ይልቅ ስለምን የቆዳ ልብስን ሊያደርግላቸው ወደደ ብለን ስንጠይቅ ወደ ዕለተ ዓርብ ይመራናል። እንደሚታወቀው ቁርበት የሚገኘው ከእንስሳ ነው። አንድ ቁርበት ልብስ እንዲሆን በመጀመሪያ እንስሳው ይታረዳል፣ ደሙ ይፈሳል፣ ቆዳው ይገፈፋል፣ እንዲደርቅ በእንጨት ላይ ተወጥሮ ይሰጣል። በላዩ ላይ ያለው ነገር እስከሚነጻ ድረስ ይለፋል። ከዚህ ሁሉ ሂደት በኋላ ነው ልብስ ሊሆን የሚችለው። ይህንን ልብስ በገነት ያለበሳቸው አምላክም የእንስሳ ደሙ እንደሚፈስ ደሙን አፍሶ፣ ቆዳው እንደሚገፈፍ ቆዳው አልቆ፣ አጥንቱ እስከሚታይ ተገርፎ፣ ቆዳ እንደሚወጠር በመስቀል ላይ እንደ ቆዳ ተወጥሮ በዕርቃኑ ዕርቃናችንን ሸፈነልን። እርሱም ለእኛ ልብሳችን ሆነልን። የተጠመቃችሁ ሁሉ ክርስቶስን ለብሳችኋል እንዳለ ሐዋርያው ወደ ገላትያ ሰዎች ምዕራፍ 3 ቁጥር 27። ወታደሮቹ የጌታችንን ልብስ ለ4 ክፍል ተከፋፈሉ። ቀሚሱ ግን ከላይ ጀምሮ ወጥ ሆኖ የተሠራ ነበርና አንቅደደው ተባብለው ዕጣ ተጣጣሉበት። እነዚህ ወታደሮች ለቀሚሱ ሳስተው ባለመቅደዳቸው ሳያውቁት ትልቅ ምስክርነት መሰከሩ። ጌታችን ብዙ መንገላታት ሲደርስበት ባደረው በጨለማው ፍርድ ቤት በአይሁድ ሸንጎ ውስጥ ሊቀ ካህናቱ ቀያፋ ከሕግ ውጪ ልብሱን ቀዶ እንደነበር ይታወሳል። በዚህም ሥራው ሊቀ ካህናት ልብሱ ሊቀደድ እንደማይገባውና ልብሱን መቅደዱም ሊቀ ካህናትነቱ ማለፏን የሚያመለክት እንደሆነ በስፍራው ተመልክተን ነበር። እነዚህ ወታደሮች የጌታችንን ቀሚስ ባለመቅደዳቸው የአዲስ ኪዳን ሊቀ ካህናት ክርስቶስ መሆኑንና ልብሱም ፈጽሞ ሊቀደድ እንደማይገባው የሚያሳይ ታላቅ ምስጢር ተፈጸመ። ያልተቀደደችውን የመድኃኔ ዓለም ክርስቶስን ቀሚስና ለ4 የተከፋፈለውን ልብሱን ሊቃውንተ ቤተ ክርስቲያን ብዙ አስተምረውበታል። ከላይ ጀምሮ ወጥ ሆኖ የተሠራ የሚለው ቃል ክርስቶስ ሰው ብቻ ሳይሆን ከላይ የመጣ መለኮት መሆኑን ያመለክታል ብሎ ቅዱስ ዮሐንስ አፈወርቅ አብራርቶታል። ሶርያዊው ቅዱስ ኤፍሬምም ቀሚስ የተባለ መለኮት ሊቀደድ ከሥጋው ተለይቶ ሊከፈል አይችልም፣ ለ4 የተከፈለው ልብሱ ግን 4 ሆና የተጻፈችውና በ4ቱም ማዕዘን የምትዳረሰው ወንጌል ምሳሌ ናት ሲል ተርጉሞታል። ይህ የሊቃውንቱ ትርጓሜ ከእግዚአብሔር መንፈስ የተገኘ መሆኑም በቤተ ክርስቲያን ታሪክም ተረጋግጧል። 17ኛው የእስክንድሪያ ፓትርያርክ ተፍጻሚተ ሰማዕት ቅዱስ ጴጥሮስ አርዮስ የተባለውን በኩረ መናፍቃን ካወገዘው በኋላ የተፈጸመውን ነገር ይህንን ግልጥ አድርጎ ያሳያል። አርዮስ ከውግዘቱ በኋላ በፓትርያርኩ ላይና በቤተ ክርስቲያኒቱ ላይ ከንጉሥ መክስሚያኖስ ጋር ሴራን ተብትቦ ቅዱስ ጴጥሮስን አሳስሮት ነበር።
ከዚያም አርዮስ ፓትርያርኩ ጴጥሮስ ሊገደል እንደሚችል ሲረዳ እንዳወገዘው እንዳይሞት የዋሃን ካህናትን አማላጅ አድርጎ ምሕረት ሊያስለምነው ሞከረ። ፓትርያርኩም ለአርዮስ አማላጅ ሆነው ለመጡት ካህናት አርዮስን ከውግዘቱ መፍታት እንዳይችል ያደረገውን ራእይ እንዲህ ሲል ነገራቸው። መድኃኔ ዓለም ክርስቶስ በሌሊት የተቀደደ ቀሚስ ለብሶ ታየኝ። እኔም ጌታዬ ሆይ ልብስህን ማን ቀደደው ብዬ ጠየቅኩት። አርዮስ ልብሴን ቀደደው፣ ከባሕሪ አባቴ ከአብ ለይቶኛልና እንዳትቀበለው ተጠንቀቅ አለኝ አላቸው። ተፍጻሚተ ሰማዕት ቅዱስ ጴጥሮስ በእኔ ደም መፍሰስ የክርስቲያኖች ደም እንደ ጎርፍ መፍሰሱ ይቁም ብሎ ተስሎ በሰማዕትነት አርፏል። ጌታችን ልብሴን ቀደደው ብሎ ለዚህ ፓትርያርክ እንደነገረው የጌታችን የባሕሪ አምላክነት ላይ የክህደት ቃልን የሚናገሩ ሰዎች ሁሉ ሮማውያን ወታደሮች ያልቀደዱትን የክርስቶስን ቀሚስ እንደቀደዱ ይቆጠራል። ሊቁ ቅዱስ አውግስጢኖስ ደግሞ የጌታችንን ልብስ አለመቅደድ ቤተ ክርስቲያንን ለሚከፋፍሉ ሰዎች ማስተማሪያ አድርጎ ተጠቅሞበታል። እንደ ሊቁ ትምህርት ያልተቀደደችውና ከላይ ጀምሮ ወጥ የሆነችው ቀሚስ ከዚህ ዓለም ያልሆነችው የቅድስት ቤተ ክርስቲያን ምሳሌ ናት። ለአራት የተከፈለው ደግሞ የምታስተምረው ወንጌል ነው። ወንጌል ሊከፋፈልና ለዓለም ሁሉ ሊዳረስ ይችላል። ወንጌል በዘር በቋንቋ በሀገር አይገደብምና የክርስቶስ ወታደሮች የሆኑ ካህናትና መምህራነ ቤተ ክርስቲያን ወንጌልን ተከፋፍለው ለዓለም ማከፋፈል አለባቸው። አብያተ ክርስቲያናት በየሀገሮቱ ቢቋቋሙ፣ አህጉረ ስብከቶች ቢስፋፉ፣ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ ሊቃውንት፣ ሰባኪያን በቁጥር በዝተው በቦታም ተከፋፍለው ቢያገለግሉ እጅግ መልካም ነው። ቅዱስ ጳውሎስ በሁሉ ጎዳና ክርስቶስ ይሰበካል፣ ስለዚህም ደስ ብሎኛል እንዳለ የመምህራን መብዛት፣ የወንጌል መስፋፋት እጅግ ደስ የሚያሰኝ ነው። ቀሚሱ የተባለችን ቤተ ክርስቲያንን ከቀደዷት ግን አደጋለሁ። የሐዋርያት በሆነች በአንዲት ቤተ ክርስቲያን እናምናለን ብለን የምንናገርላት ቤተ ክርስቲያን የክርስቶስ ቀሚሱ ናት። በሰው እጅ ያልተሰፋች ማንም ሊሰፋት የማይችል ቀሚስ ናት። ከላይ ጀምሮ ወጦና በመሰራቷ አትከፋፈልም። ቤተ ክርስቲያንን ሊከፋፍሏት የሚፈልጉ ሰዎችን ሊቁ አውግስጢኖስ እንዲህ ሲል ይጠይቃቸዋል። ሮማውያን እንኳን ያልቀደዱትን የክርስቶስን ልብስ እናንተ ስለምን ትቀዱታላችሁ? በእጅህ መካከል ያለው ቁስል ምንድር ነው? በዕለተ ፍጥረት እግዚአብሔር በሰማያት ያሉትን ፍጥረታት በዝምታ ብቻ ከፈጠረ በኋላ አንዳች ባልነበረባት ምድር የፈጠራቸውን ፍጥረታት የሚዘረዝረው ኦሪት ዘፍጥረት እግዚአብሔርም አለ ይሁን፣ እግዚአብሔርም አለ ይከፈል፣ እግዚአብሔርም አለ ታስገኝ በማለት እግዚአብሔር በቃሉ ይሁን ይሁን እያለ የፈጠራቸውን የፍጥረታት ወገኖች ይዘረዝራል። እግዚአብሔር በዝምታውና በቃሉ ፍጥረታትን ሁሉ ፈጥሮ ከፈጸመ በኋላ በመጨረሻ ሁሉን ያሰናዳለትንና ከሁሉ ለይቶ ሊያከብረው የመረጠውን የሰውን ልጅ በአርአያውና በአምሳሉ ሊፈጥር ወደደ። ይህንን ክብር ፍጥረታት ግን እንደ ሰማያውያን ፍጥረታቱ በዝምታ ምድርን እንደሞሉት ፍጥረታቱ ደግሞ በቃሉ ሊፈጥረው አልፈለገም። ስለዚህ በአምላካዊ እጆቹ ከምድር አፈርን አንስቶ በእጆቹ አበጀው፣ ሔዋንንም ከአዳም ነስቶ በእጆቹ ሠራት። ቅዳሴያችን የሰውን ልጅ ስለ ማክበር ጭቃ ይዞ ታየ እንደሚለው ልዑል እግዚአብሔር የሰውን ልጅ ከፍጥረታቱ ሁሉ አክብሮ በእጆቹ ፈጠረው። እግዚአብሔር ከፍጥረታት ሁሉ እንደ ሰው ያከበረው የለም። ይሁንና ከፍጥረታትም ሁሉ እንደ ሰው እግዚአብሔርን ያቃለለም የለም። ያከበረውን አምላክም በኃጢአት አቃለለ። በዕለተ ዓርብ የሆነው ደግሞ የባሰ ነው። ከፍጥረታት ሁሉ አክብሮ አፈር ከምድር አንስቶ የፈጠረበትን የእግዚአብሔርን እጅ የሰው ልጅ በምስማር ቸነከረው። አዳምን የፈጠሩ እጆች በመስቀል ችንካሮች ተቸነከሩ። የጠፋውን አዳም ፍለጋ አዳም ሆይ ወዴት ነህ እያሉ በገነት የተመላለሱት አምላካዊ እግሮችም በመስቀል ችንካሮች ተቸነከሩ። ሰውን ወዳጁ አምላክ በወዳጆቹ በሰው ልጆች መካከል ሰው ሆኖ ቢገለጥ እጆቹ በችንካር ቆሰሉ። ነቢዩ ዘካርያስ ሰውም በእጅህ መካከል ያለ ቁስል ምንድር ነው ይለዋል፣ እርሱም በወዳጆቼ ቤት የቆሰልሁት ቁስል ነው ይላል የተባለው ትንቢትም ተፈጸመ። የሰው ልጅ ዕፀ በለስን ሊቀጥፍ እጁን በመስደዱ ምክንያት እግዚአብሔር ሰው ሆኖ እጆቹን ለሕማም ዘረጋ። ይህም ነቢዩ ዳዊት በመዝሙሩ አስቀድሞ እጆቼንና እግሮቼን ቸነከሩኝ ብሎ በትንቢት የተናገረው ቃል ስለ ኢየሱስ ክርስቶስ መሆኑን የሚያሳይ ነው። ሰማዕቱ ዩስጢኖስ በኢየሱስ ክርስቶስ ከማያምን አንድ አይሁዳዊ ጋር ባደረገው ምልልስ ላይ
እጆቼንና እግሮቼን ቸነከሩኝ የሚለውን የዳዊትን ትንቢት ስለ ክርስቶስ የተነገረ አይደለም ትላላችሁ? ከክርስቶስ በቀር እጆቹንና እግሮቹን የተቸነከረ ማን ነው? ንጉሥ ዳዊት ነውን? ይህንን እንዴት አታስተውሉም? ብሎታል። ጌታችን ከተገረፈው ግርፋትና ከተንገላታበት የቀራንዮ መንገድ በኋላ ከመስቀል እንጨት ጋር በረዣዥም ምስማሮች መቸንከሩ እጅግ የማይነገር ሥቃይ የሚያስከትል ነበር። ሮማውያኑ ይህንን ሥቃይ ጠንቅቀው ስለሚያውቁም የሚሰቀለውን ሰው ከመቸንከሩ በፊት የወይን ጠጅ እንዲጠጣ ያደርጉት ነበር። ይህንን የሚያደርጉበት የመጀመሪያው ምክንያት ሊቃውንት ባጭሩ ለቆኖት ወይንም ለችንካር እንዲዝልላቸው ብለው እንደሚገልጹት ጠጁ ከከርቤና ሐሞት ጋር ተቀላቅሎ ሲጠጣ ደግሞ የማፍዘዝ የማደንዘዝ ኃይል ስላለው የሚቸነከረው ሰው እየተወራጨና እየጮኸ እንዳያስቸግራቸውና እጆቹና እግሮቹ በድካም ዝለው እንዲቸነከሩ ለማድረግ ነው። ያፈዛልና ይጠጣ ዘንድ ወይንን ሰጡት። ሮማውያን በልምዳቸው ወይን ጠጁን ለሚሰቀል ሰው የሚያጠጡበት ሁለተኛው ምክንያት ለችንካሩ ከማፍዘዝ ባሻገር የጠጣው ሰው ላይ የማስከር ኃይል ስላለው ከዚያ በኋላ ሕሊናው ስለሚለወጥ የሚደርስበት የመስቀል ላይ ሥቃይ ሁሉ ሳይታወቀው እንዲያሳልፍና ሕመም እንዳይሰማው ስለሚያደርግ ነው። ስለዚህ በሥቃዩ ምክንያት ለጥፋት ለቀረበውና ነፍሱን ለመረረው ሰው የወይን ጠጅ መስጠታቸውን በመከራው ምክንያት የደረሰበትንና ጉስቁልናውን ከእንግዲህ ወዲህ አያስብ ብለው ነበር። ይህ ድርጊትም ምናልባትም አረማውያኑ ሮማውያን በመስቀል ሞት የሚገሏቸው የሚያደርጉት ብቸኛው ሰብአዊነትን የተሞላ በቅዱሱ ሉቃስ አገላለጽ የሚያስገርም ቸርነት ነው። በዚህ ልማዳቸውም ለጌታችን ሐሞትና ከርቤ የተቀላቀለበትን የወይን ጠጅ አቀረቡለት። በሲና ምድረ በዳ መራራውን ውሃ ላጣፈጠው አምላክ፣ በቃና ዘገሊላ ውሃውን ወደ መልካም የወይን ጠጅ ለለወጠው አምላክ እንደ ሐሞት መራራ የሆነ ከርቤን እንዲጠጣ አቀረቡለት። ጌታችንም አስቀድሞ በነቢዩ ዳዊት ለመብሌ ሐሞትን ሰጡኝ ተብሎ የተነገረው ትንቢት ስለ እርሱ እንደሆነ ይታወቅ ዘንድ ከሐሞቱ ቀመሰ። የሰው ልጅን ነፍስ በፍቅር ወዳጄ ሆይ ብሎ በፍቅር የጠራው መድኃኔ ዓለም ክርስቶስ ቀኑ እስኪነፍስ ጥላውም እስከሚያልፍ ድረስ ወደ ከርቤ ተራራ ወደ ቀራንዮ ወጥቶ ከመራራው ከርቤ ቀመሰ። ጌታችን በቤተልሔም በተወለደበት ዕለት በኮከብ ተመርተው የምሥራቅ ነገሥታት ወደ እርሱ መጥተው ነበር። እነዚህ ነገሥታት ሳጥናቸውን ከመክፈታቸው በፊት ልባቸውን ከፍተው ከሰገዱለት በኋላ ያመጡለትን እጅ መንሻ በፊቱ አቀረቡለት። ሁለቱ ነገሥታት በሕፃኑ ፊት ሳጥናቸውን ከፍተው ወርቅና ዕጣን በማቅረብ ንጉሥነቱንና ክህነቱን የሚያመለክት ስጦታን ሲያቀርቡ፣ አንደኛው ንጉሥ ግን ለሕፃን የማይሰጥ የሚመስልን የከርቤ ስጦታ በጌታችን ፊት አቀረበለት። ይህ ስጦታ ግን እንደ ሌሎቹ ሕፃናት ሊኖር ብቻ ሳይሆን ስለ ሰው ልጆች ሊሞት የተወለደው ጌታ ስለሚቀበለው መራራ የሆነ ሥቃይ የሚያመለክት ስጦታ ነው። በውዳሴ ማርያም ጸሎታችን ስለ እኛ በፈቃዱ ለተቀበለው መዳኛችን ለሆነ ሞቱም ከርቤን አመጡለት ብለን የምንጸልየው ለዚህ ነው። ዓመቱን ሙሉ እንደ መላእክት ለእግዚአብሔር የዕጣን መሥዋዕትን የምታቀርበው ኦርቶዶክሳዊት ቤተ ክርስቲያናችን ጌታችን መራራ ሞትን በቀመሰበት በሕማማት ሳምንት በዓርብ ስቅለትና በቀዳም ሱር ዕጣን ማጠኗን ትታ እጅግ የሚከብረውን ከርቤ ብቻ የምታጥነውም ይህንን ለማስታወስ ነው። ይህንን የሞቱ ምሳሌ የሆነ ከርቤን ጌታችን ቀመሰው እንጂ አልጠጣውም። ሞትንም ለ3 ቀናት ያህል ቀምሶት ወዲያው ከሞት ተነስቷል። ወታደሮቹ ለጌታችን ከርቤ የተቀላቀለበትን ወይን ጠጅ ሲያቀርቡለት ትንቢቱ ይፈጸም ዘንድ ብቻ ቀምሶ መተው ሮማውያን የወይን ጠጁን ከሚያጠጡበት ዓላማ አንጻር ስናየው በእርግጥም ምክንያታዊ ነው። ጌታችን የወይን ጠጁን በምላሱ ከመቅመስ አልፎ ጠጥቶት ቢሆን ኖሮ ስለሚደነዝዝና ሕሊናውን ስለሚስት ከዚያ በኋላ የሚደርስበት ነገር ሁሉ አይሰማውም ማለት ነው። ይህ ሆነ ማለት ደግሞ ጌታችን ቀራንዮ ከደረሰ በኋላ በመስቀል ላይ የሚቀበላቸውን ሥቃዮች ሁሉ በሚያደነዝዝ ነገር ምክንያት ሳይታወቀው ተቀበለ ማለት ይሆናል። በዚህም ምክንያት ጌታችን ለእኛ ሲል ተሰቃየ ብለን የምናስበውን የመስቀሉን ሕማም ሁሉ ትርጉም የሚያሳጣና ሰውነቱን ለቀዶ ሕክምና የሚቀድሰው በማደንዘዣ ምክንያት ሳይታወቀው እንደሚቆስለውና እንደሚደማው ያለ ቁስል አይነት በሆነ ነበር። መድኃኔ ዓለም ክርስቶስ ግን ምንም እንኳን ለሰዓታት በዘለቀ ድብደባና ግርፋት እጅግ ቢዳከምም ስለ ሰው ልጅ ፍቅር የሚቀበለውን የመስቀል ላይ ሕማም በምንም አይነት ማደንዘዣ ሊቀንሰው አልወደደም። የወደዳቸውን እስከ መጨረሻው ወደዳቸው የተባለለት ጌታ በመስቀል ላይም እስከ መጨረሻው
መከራን በመቀበል ለሞት ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። ስለዚህም በፈቃዱ በሮማውያን እጅ ለመቸንከር ወደደ። ቅዱስ ኤፍሬም እንዲህ ይላል፣ ጌታችን በሕያው ሞቱ ለአዳም ሕይወትን ይሰጥ ዘንድ ኃይሉን ለወታደሮቹ አስገዛላቸው። ስለዚህም ያዙት። ዕፀ በለስን ለቀጠፉ እጆቹ ካሳ ይሆን ዘንድ እጆቹን በምስማር ለመቸንከር አሳልፎ ሰጠ። ገና በፍርድ ሸንጎ ውስጥ ሳለም እኛ ስለ በላነው ዕፀ በለስ ፈንታ ፊቱን ተመትቶ ነበር። አዳም እግሮቹ ወደ ዛፉ በነጻነት ስለ መሄዳቸው ፈንታም እግሮቹን ተቸነከረ። እኛ እንድንለብስ ጌታችን ተራቆተ። ሐሞትንና ከርቤን በመጠጣቱም የሰው ልጆች የተነደፍንበትን በውስጣችን የገባውን የእባቡን መርዝ አጣፈጠልን። በኦርቶዶክሳዊት ቤተ ክርስቲያናችን ትምህርት መሠረት ጌታችን የተቸነከረባቸው ችንካሮች 5 ናቸው። የችንካሩ ቁስሎች ብዛት ላይ ምንም የሐሳብ ልዩነት ባይኖርም ችንካሮቹ የትኞቹ ናቸው በሚለው ላይ ግን በቤተ ክርስቲያን ሊቃውንት ዘንድ ያቆጣጠር ልዩነቶች አሉ። የማያከራክረው የመጀመሪያው እውነታ ከ5ቱ ችንካሮች 3ቱ ብቻ ምስማሮች መሆናቸውን ነው። ቅዱስ ያሬድ የምስማር ችንካሮቹን ቁጥር ለማመልከት በጸሎተ ሐሙስ ሐዋርያቱን ሾመ፣ የአገልጋዮችን እግር አጠበ፣ እናትም አባትም ሆናቸው፣ ጥበብን አስተማራቸው የሚል ክብር ይእቲ የተቀኘ ሲሆን በሦስት ቤት አድርጎ የተቀኘበትም ምክንያት ለሦስቱ ቅንዋት ምሳሌ ይሆን ዘንድ ነው። ቅዱስ መስቀሉን አስቆፍራ ያገኘችው የንጉሥ ቆስጠንጢኖስ እናት ንግሥት እሌኒም በወቅቱ እኒህን 3 ምስማሮች አብራ አግኝታቸው ነበር። ከሦስቱ ችንካሮች አንዱን በመንገድ ሲሄዱ ማዕበል ተነስቶባቸው እያለ ወደ ባሕሩ ሲጨምሩት ማዕበሉን እንደገሰጸላቸው፣ ሁለቱን ደግሞ በዚያን ዘመን ንጉሥ የነበረው ልጇ በፈረሶቹ ልጓም ላይ እንዳደረጋቸው ዓለም አቀፉም ወደ እኛ የደረሰውም ታሪክ ያስረዳል። ከሦስቱ ምስማሮች ሌላ የተቆጠሩት ችንካሮች የትኞቹ ናቸው በሚለው ላይ የተለያዩ ሐሳቦች አሉ። የኮፕቲክ ቤተ ክርስቲያን 3ቱ ምስማሮችን ቆጥራ 4ኛ ጎኑን በጦር መወጋቱን፣ 5ኛ ደግሞ የእሾህ አክሊሉን ቆጥራ ታስተምራለች። ይሁንና የእሾህ አክሊሉን ብቻውን ብዙ ስለሆነ እንዴት እንደ አንድ ችንካር መቁጠር ይቻላል? በጦር ጎኑን የተወጋው ከሞተ በኋላ ስለሆነስ እንዴት ከሕማማቱ ውስጥ ይቆጠራል? የሚል ጥያቄን ያስነሳል። የኢትዮጵያ ቤተ ክርስቲያን 5 ችንካሮች በሚለው ላይ ያላት አቋም እንዳለ ሆኖ በችንካሩ አቆጣጠር ላይ ይሄ ብቻ ነው የሚል ድምዳሜ ሳታስቀምጥ እንዲህም የሚሉ አሉ በሚለው የአማራጭ ትርጓሜ አካሄድ አልተርናቲቭ ኢንተርፕሪቴሽን አፕሮች ሁሉንም ሐሳቦች አስተናግዳቸዋለች። ቅዱስ አባ ጊዮርጊስ ደግሞ በጌታችን ሰውነት ላይ ያረፉትን 3 ምስማሮች ብቻ እንደ ችንካር ይቆጥርና 4ኛው የመስቀሉን ቋሚና አግዳሚ እንጨቶች የያዙበትን ምስማር 4 ኢናንአ የሚለውን ጽሑፍ የሰቀሉበትን ምስማር 5 ብሎ በመስቀሉ ላይ ያሉ የምስማር ቅርጽ ያላቸውን ብቻ ይቆጥራል። መጽሐፈ ቅዳሴ ትርጓሜ ደግሞ ሁሉንም ሐሳቦች በማስተናገድ ችንካሮቹን 2 በእጆቹ እግሮቹን በአንድ በደረቱ 1 ብሎ ቆጥሮ 4 ይልና አጥንቱ አይሰበርም በሚለው ጥቅስ ይህንን ሐሳብ ሞግቶ እጅና እግሮቹን የቸነከረውን ለየብቻው ቢሉ የተመቸ፣ በአንድ ምስማር ነው ቢሉ ደግሞ ስቁረቱን የተበሳውን ይቆጥራል ብሎ በ4 ይደመድማል። በሌላው የእኛው ሊቃውንት የችንካር አቆጣጠር ደግሞ ድርሳነ ማህያዊ ከ3ቱ ምስማሮች ሌላ ጌታችንን ከመስቀሉ ጋር ለማጣበቅ የተደረገ እንደ ደጋን አይነት የብረት ዝናር 4 ቦታ ሲቆጠር በወታደሩ እጅ በጦር መወጋቱን ደግሞ 5ኛ አድርጎ ይቆጥራል። እነዚህ ሁሉ ድካምና ምርምሮች ሕይወታቸውን ነገረ መስቀሉን በመመርመር የሚያሳልፉ አባቶቻችን የመስቀሉን ነገር በምን ያህል መሰጠት እንደሚመለከቱት የሚያሳይ ነው። ቆጠራውም የጌታችንን ሕማምና የተቀበለውን ሥቃይ በመንፈስ ለመረዳትና ውለታውንም አንዳች ሳያስቀሩ ለመቁጠር የሚደረግ የፍቅር ብዛት የሚወልደው ምርምር እንጂ ሃይማኖታዊ ይዘቱ ላይ ያለ ልዩነት አይደለም። ነገሩም ወደዚያ ታላቅ መንፈሳዊ ደረጃ የደረሱ ሰዎችን መረዳት የሚጠይቅ መሆኑ መታወስ ይኖርበታል። የጌታችን መቁሰሉ እስካላከራከረ ድረስ፣ ሁሉንም እስካስማማ ድረስ የቆሰለባቸውን ቦታዎች መቁጠር ብዙም አያስቸግርምና ሐሳቦቹን እንዳሉ እናስቀምጣቸዋለን። ሌላው ጉዳይ በቤተ ክርስቲያናችን ጌታችን የተቸነከረባቸው 5ቱ ቅንዋት ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በመባል መጠራታቸው ነው። ይህ ስያሜ ሮማውያን ወታደሮች ጌታችንን ከመቸንከራቸው በፊት ለሚስማሮቹ ስም እያወጡ ቸንክረውታል ማለት እንዳልሆነና ከዘመናት በኋላ እነዚህን ቅንዋት ለመጥራት የወጣ ስያሜ መሆኑ ግልጥ ነው።
ለእነዚህ ስያሜዎች በእኛ ቤተ ክርስቲያን በምንጭነት የሚጠቀሰው ከግብፅ ቤተ ክርስቲያን ከአረበኛ የተተረጎመውና እመቤታችን ባርቶስ በሚባል ሀገር የጸለየችውን ጸሎት የያዘው መጽሐፈ ባርቶስ የተሰኘ ጥንታዊ የጸሎት መጽሐፍ ነው። ይሁንና በግብፅ ቤተ ክርስቲያንም ሆነ በእኛ ቤተ ክርስቲያን ጌታችን የቆሰለባቸውን ችንካሮች ለመጥራት ከመጠቀማችን ውጪ ስለ 5ቱ ቃላት ትርጉም የሚሰጥ ማብራሪያ የለም። ከእኛ ቅዱሳን ሊቃውንት አባ ጊዮርጊስ ዘጋስጫ ብቻ እነዚህን ስሞች እንደ ቁጥር ተጠቅሞባቸው ሳዶር ማለት 1፣ አላዶር ማለት 2 እያለ ሲተረጉማቸው እናያለን። በአጠቃላይ የቤተ ክርስቲያናችን ስነ ጽሑፍ ትኩረት የጌታችን ችንካሮች ቁስሎች ላይ ነው። እነዚህ ስሞች ግን በታሪክ አጥኚዎችና በስነ ልሳን ተመራማሪዎች ዘንድ አሁንም ድረስ መቋጫ ሊገኝለት ያልቻለ የሰፊ ክርክር መነሻዎች ናቸው። ከቋንቋ ቋንቋ ሲተረጎም ለውጥ ተደርጎበት ብናገኘውም የላቲኑ ቃላት በተለምዶ የሳቶር ማዕዘን the Sator Square የሚጠራ ሲሆን ቃላቱም ሳቶር፣ አሮፒዮ፣ ቴንቴ፣ ኦፔራ፣ ሮታስ የሚባሉ ናቸው። እነዚህ 5 ቃላት ከኋላ ወደፊት ከላይ ወደ ታች ሁሉንም ጫፍ ላይ ያሉ ፊደላት መነሻ እያደረግን ብናነባቸው ተመሳሳይ 5 ቃላትን የሚሰጡ አስደናቂ ቃላት ናቸው። የእነዚህን ቃላት ትርጉምና ምንጭ በሚመለከት እጅግ ብዙ የምርምር ወረቀቶች የተሰሩ ሲሆን ሁሉንም የሚያስማማ ድምዳሜ ላይ ግን አልተደረሰም። ከክርስትናው ዓለም ታሪክ ጋር የተያዙ ብዙ ታሪካዊ ማብራሪያዎች ያሉ ሲሆን ከዚህ አልፈው ግን ከሂሳባዊ ፍልስፍና ጋር፣ ከስነ ከዋክብት ጋር፣ ከባዕድ አምልኮ ጋር ይያያዛል ብለው የጻፉም ብዙዎች ናቸው። የተባለውን ሁሉ መዘርዘር አስፈላጊ ስላልሆነ በክርስትናው ዓለም የተሰጠውን ትርጓሜ ብቻ ግን ለመመልከት እንሞክራለን። የመጀመሪያው ትርጉም በቤተ ክርስቲያን ታሪክ ሊቃውንት ዘንድ የሚጠቀሰው ሲሆን እነዚህ ፊደላት በሮም ፖምፔይ በሚባል ቦታ ክርስቲያኖች ይኖሩ በነበረበት ስፍራ በ4 ቦታዎች በግድግዳ ላይ ተጽፈው መገኘታቸው ነው። የኋላ ሊቃውንት እነዚህን በቤተ ክርስቲያኖች የተጻፉ ቃላት ሲመረምሩ ክርስቲያኖች በዘመኑ በነበረባቸው ጫና ምክንያት በድብቅ ስልት ክርስቲያን ክሪፕቶግራም በግድግዳዎቻቸው ላይ የጻፉት ፓተርንስቶተር አባታችን ሆይ የሚለውን ጸሎት ሲሆን ከመካከል የተለዩት 2 ፊደላት ኤ እና ኦ ደግሞ የሚያመለክቱት አልፋና ኦሜጋ የሚለውን የአምላክን ስም ነበር። ይህም በካታኮምቦ ይኖሩ የነበሩ ክርስቲያኖች ከሮም ወታደሮች ለመሸሸግ እንደፈጠሩት በአሳ ስዕል እንደተወከለው የክርስትና አርማ አይነት ድብቅ የሃይማኖት መግለጫ ስልት ነው። በንጉሥ ቆስጠንጢኖስ ዘመን በቆጵዶቅያ የነበረችው የቅዱስ ኤዎስጣቴዎስ ውስጥ ቤተ ክርስቲያን በተሳለ ስዕል ላይ ደግሞ ሳተር፣ አሮፒዮን፣ ቴንቲዮን የሚለው ስም የሦስቱ ሰብአ ሰገል ስም ሆኖ ተጽፎ ተገኝቷል። የላቲን ቋንቋ ሊቃውንት ደግሞ እነዚህ ቃላት በትንቢተ ሕዝቅኤል ምዕራፍ 1 ቁጥር 15 እስከ 17 ድረስ ላይ ያለው የእግዚአብሔርን ዙፋን ስለሚሸከሙት ስለ 4ቱ እንስሶች የተነገረው ቃል በላቲን ቋንቋ መጽሐፍ ቅዱስ ትርጉም ላይ የተጻፈው ጥቅስ ውስጥ ከእነዚህ 5 ቃላት 4ቱ ሮቴ፣ ኦፔራ፣ ቴንቴና ሳቶር የሚሉት እንዳሉበት ያስረዳሉ። በእርግጥም ይህ ከሆነ የእግዚአብሔርን ዙፋን ተሸክመው የሚይዙት 4ቱ እንስሳን በሚመለከት ኃይለ ቃል ላይ ያሉ ስሞች የእግዚአብሔር ዙፋን የሆነ መስቀሉን ከጌታ ጋር የሚሸከሙት ችንካሮች በዚህ ስም መጠራታቸው አስደናቂ ምስጢር ያለው ያደርገዋል። እመቤታችን የጸለየችውን ጸሎት ያካተተው መጽሐፈ ባርቶስም በ5ቱ ችንካሮችህ አምልሃለሁ ብሎ የችንካሮቹን ስም ከዘረዘረ በኋላ ዙፋንህን በሚሸከሙ ያለ ሥጋ መንፈሳውያን በሆኑ በ4ቱ እንስሳዎችህ አምልሃለሁ የሚል ጸሎት ማስከተሉን ከዚህ ጋር ማገናዘብ እንችላለን። ሌላው የላቲን ቋንቋ ሊቃውንት ምልከታ ደግሞ ቃላቱን ወደ ጎን በማንበብ ትርጓሜውን ማብራራት ነው። በዚህም መሠረት የ5ቱ ቃላት ጥምረት the Thor with his plug holds with purpose the wheels ዘርዘሪው እርፉን የሚጨብጠው በምክንያት ነው የሚል ትርጓሜን እንደሚሰጥ ያብራሩ ሲሆን ቅዱስ ሄሬኒዮስ ደግሞ በዮሐንስ ወንጌል ምዕራፍ 4 ቁጥር 37 ላይ ያለውን አንዱ ይዘራል አንዱም ያጭዳል የሚለውን ቃል ይዘው ለተነሱ የዚያ ዘመን መናፍቃን መልስ ሲሰጥ ይህንን አገላለጽ በላቲኑ ቃል በቃል እንደተጠቀመ አገናዝበው ይጠቅሳሉ። ዕፅ ይገላል፣ ዕፅ ያድናል፣ ዕፅ ይቀትል ወዕፅ ይሃዩ የሚል የታወቀ የሊቃውንት አባባል አለ። ይህ ብሂል በተደጋጋሚ ከእጽዋት ሕክምና ጥበብ ጋር ተያይዞ ሲጠቀስ ይሰማል። በእርግጥም እግዚአብሔር
በእጽዋት ውስጥ እጅግ ብዙ መድኃኒትን በማስቀመጡ በተሰጠው ጥበብ ለመመርመር ለቻለና የተመራመሩትን ሊቃውንት አክብሮ መስማት ለቻለ በእጽዋት ምክንያትነት ከብዙ ደዌ ሊፈወስ ይችላል። የዚህ ብሂል ሐሳብ ግን ከሕክምና ርዕሰ ጉዳይ በላይ ዘልቆ የሚሄድ ጥልቅ ሃይማኖታዊ ሐሳብ ነው። በዕፀ በለስ ፍሬ ቀጥፎ በመብላቱ ምክንያት ሞትን የሞተው የሰው ልጅ በዕፀ መስቀል ላይ በተሰቀለው በሕይወት ፍሬ በክርስቶስ ምክንያት መዳኑን የሚያስረዳ እጅግ ገላጭ ንግግር ነው። በገነት መካከል ባለው ዕፅ በሰው ልጅ ወገን ሁሉ ላይ ሞት እንደገባ እንዲሁ የሁሉ ጌታ በምድር መካከል በላዩ በተሰቀለባት ዕፀ ሞት ይፈርሳል። ዕፅ ይገላል፣ ዕፅ ያድናል ሲባልም በሕሊናችን ቀድመው ሊመጡ የሚገባቸው ሁለት ዕፅዋት የገደለን ዕፀ በለስና የዳንበት ዕፀ መስቀል ናቸው። ሔዋን በሰይጣን ምክር ዕፀ በለስን ከባሏ ጋር ከበላችና በዚያም ምክንያት ሞት በሰው ልጅ ላይ ከመጣ በኋላ በሰው ልጅ ሕሊና ውስጥ ሦስት ነገሮች ለዘመናት የውድቀት ምልክቶች ሆነው ቆይተዋል። ለ5000 ዘመናት የሰው ልጅ ውድቀት ምልክቶች ሆነው የቆዩት ሴት፣ እንጨትና ሞት ነበሩ። የሰው ልጅም ድንግሊቱ ሔዋን የእባብን ቃል በመስማቷና ከእንጨቱ በመብላቷ ምክንያት ሞት መጣብን እያለ ሴትንና እንጨትን ከሞት ጋር በአንድ ላይ ያነሳ ሲወቅስ ኖሮ ነበር። እግዚአብሔር በአዳም ላይ የፈረደውን ፍርድ በራሱ ላይ ለማድረግ ሰው ከሆነባት ቅጽበት ጀምሮ ግን ይህ ሁሉ ተለወጠ። ድንግሊቱን ሔዋንን ያነጋገራት ሴት የጥፋት ምልክት በመሆኗ ፈንታ ንጽሕት ድንግል ማርያምን ቅዱስ ገብርኤል አነጋገራት። እርሷም እንደ ሔዋን አምላክ ሆናለሁ ብላ በትንቢት በማሰብ ፈንታ እነሆኝ የጌታ ባሪያው በማለቷ ሴት የጥፋት ምልክት መሆኗ ቀርቶ የመዳን ምልክት እንድትሆን አደረገች። እንጨት የሰው ልጅ ጥፋት ምልክት መሆኑ ደግሞ በዕለተ ዓርብ መድኃኔ ዓለም በእንጨት ላይ በመሰቀሉ ተወገደ። የመጨረሻው የጥፋት ምልክት ሞትም በክርስቶስ ሞት ስለሞተና በጌታ ሞት ስለዳንን ሞት የጥፋት ሳይሆን የድኅነት ምልክት ሆነ። እኛም ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ብለን መዘመር ጀመርን። መድኃኔ ዓለም ክርስቶስ በእንጨት ተሰቅሎ የሰው ልጅን ነፃ እንደሚያወጣ አስቀድሞ በልዩ ልዩ ምሳሌዎች ውስጥ ገልጦ ነበር። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ይሰቀል ዘንድ ይገባዋል ብሎ ጌታችን ራሱ ከጠቀሰው ምሳሌን ጀምር። የዮሐንስ ወንጌል ምዕራፍ 3 ቁጥር 14። እስራኤላውያን እግዚአብሔር ከሰማይ መናን እያወረደ ከዓለት ውሃን እያፈለቀ ቀኑን በደመና ሌሊቱን በብርሃን እየመራቸው በነበረበት ወቅት የተደረገላቸውን እየዘነጉ ከተሰጣቸው ይልቅ ያልተሰጣቸውን እያሰቡ ፈጣሪን ደጋግመው ሲያማርሩ ነበር። ከነዚህ ጊዜያት በአንዱ ከምድረ በዳ እባቦች መጥተው ሕዝቡን ነደፉ፣ ከእስራኤልም ብዙዎቹ ሞቱ። ዘጸአት ምዕራፍ 21 ቁጥር 6። በዚህ ጊዜ ሕዝቡ እግዚአብሔርን በድለናል፣ እባቦችን ያርቅልን ዘንድ ወደ እግዚአብሔር ጸልይልን ብለው ወደ ሙሴ ተማጸኑ። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የነሐሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የነሐሱን እባብ ባየ ጊዜ ዳነ። ዘሁልቅ ምዕራፍ 21 ከቁጥር 8 እስከ 9። እግዚአብሔር በእባብ የተነደፉትን ሰዎች እንዲሁ በቃሉ መፈወስ ሲቻለው ሙሴን ከነሐስ እባብ እንዲሠራ ከፍ አድርጎ በእንጨት ላይ እንዲሰቅል ያደረገው ስለምንድን ነው? ከእባቦቹ አንዱን አስገድሎ ማሰቀል ሲቻለው የነሐስ እባብ ማሰራትስ ለምን አስፈለገው? ቢፈልግ እንዳስለመደው በትርህን ጣለውና እባብ ሲሆን ስቀለው ማለት አይችልምን? ሕዝቡስ የተሰቀለውን የነሐስ እባብ ሲያይ መዳኑ ስለምንድን ነው? እግዚአብሔር በዚህ ታሪክ ውስጥ በእባብ ስለተነደፉት እስራኤላውያን ሳይሆን በእባብ ስለተነደፍነው የሰው ልጆች ማሳየት የፈለገው ምስጢር ስለነበረ ነው። ደግሞ የት አግኝቶ ነው እባብ የነደፈን ልትሉ ትችላላችሁ። በገነት ሳለን የነደፈንና ለሞት የዳረገን እባብ አይደለምን? እኛን የነደፈን ከእርግማን በኋላ በሚረጨው መርዙ ሳይሆን ዕፀ በለስን ብትበሉ አምላክ ትሆናላችሁ በሚል መርዝ ነበር። ሰማዕቱ እስጢፋኖስ እንዳለው እግዚአብሔር በሙሴ በኩል ምስጢሩን ገለጠ። ለአዳም ኃጢአትን ያስተዋወቀውን እባብ ኃይሉን እንደሚሰባብር አሳየ። በእባቡ የተነደፉትን የሰው ልጆች እንደሚያድን በማሳየትም በእርሱ ያመኑትን ሁሉ ከክፉ ሥራ ከጣዖት አምልኮና ከሌሎችም ኃጢአቶች በመስቀሉ እንደሚያላቅቃቸው አስረዳ። እስራኤልን በመርዙ የነደፋቸው እባብ ቢሆንም
እነርሱ እንዲድኑ የተሰቀለው ግን መርዝ በውስጡ የሌለበት የናስ እባብ ነው። ይህም የቀደመው እባብ ዲያብሎስ በኃጢአት መርዝ የነደፈንን የሰው ልጆች ለማዳን የተሰቀለው ክርስቶስ በኃጢአተኞች ፈንታ የተሰቀለ እንጂ ኃጢአት የሌለበት መሆኑን ያስረዳናል። እባቡ የአዳም ዘርን ሁሉ የነከሰውን ገዳዩን ኃጢአት ያመለክታል። ይህ እባብ የሰውን ነፍስ ነክሶ የክፋትን መርዝ በውስጡ ጨመረበት። ከሰማያት በሚመጣ ረድኤት ካልሆነ በቀር ከዚህ መርዝ የምናመልጥበት አንዳች መንገድ አልነበረም። ስለዚህም የእግዚአብሔር ልጅ ሥጋን ተዋህዶ ተገለጠ። እግዚአብሔርም የገዛ ልጁን በኃጢአተኛ ምሳሌ በኃጢአትም ምክንያት ላከ ተብሎ እንደ ተጻፈ ኃጢአትን በሥጋ ኮነነ ይላል ቅዱስ ቄርሎስ ዘእስክንድርያ ሮሜ ምዕራፍ 8 ቁጥር 3-4። ቅዱስ ኤፍሬም ሶርያዊው የናሱ እባብ በተፈጥሮ ሊሰቃይና ሊሞት እንደማይችል ሁሉ የተሰቀለው ክርስቶስም በአምላካዊ ባሕሪው የማይሞት ነው ይላል። ቅዱስ ጎርጎርዮስ ዘእንዚናዙ ደግሞ የናሱን እባብ አለመንቀሳቀስና አለመተንፈስ ክርስቶስ በመስቀሉ ላይ በሞቱ ለገደለው ሞት ምሳሌ አድርጎ ያስተማረበት ሲሆን ሞት ሆይ መውጊያህ የት አለ የሚለውን ቃል ከሐዋርያው ተውሶ አንተ እባብ ሆይ መርዝህ የት አለ ሲል እናገኘዋለን። እስራኤላውያን ከእባቡ መርዝ የዳኑት የተሰቀለውን እባብ በመመልከታቸው ብቻ ነበር። ወደ እባብ ተመልክቶ ከእባብ መርዝ መዳን ማለት ምን ማለት ነው? በሞተው አምኖ ከሞት መዳን ማለት ነው። ወደ እባቡ የሚመለከቱ ሰዎች መዳናቸው እውነተኛውን የክርስቶስ ትምህርት የሚከተሉና በማይናወጽ እምነት ወደ እርሱ የሚመለከቱ ሁሉ የዘላለምን ሕይወት እንደሰጣቸው ያስረዳል። እባብ እጅግ ከፍ ብሎ መሰቀሉ ክርስቶስ በመስቀል መከራው ማንም ሰው ለማየት በማያቅተው ሁኔታ ለሁሉም መገለጡን ያመለክታል። እግዚአብሔር በእንጨት ላይ ተሰቅሎ በእንጨት ምክንያት የሞተውን ሰው እንደሚያድን ያሳየበት ሌላው ነቢዩ ኤልሳዕ ነበር። ኤልሳዕ ተማሪዎች ወደ መምህራቸው መጥተው እነሆ በፊትህ የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስም እንሂድ፣ ከእኛም እያንዳንዱ ከዚያ ምሰሶ ያምጣ፣ የምንቀመጥበት ስፍራ በዚያ እንሥራ አሉት። ከዚህ በኋላ እንጨት ቆርጠው ለማምጣት ተሰማሩ። ከእነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ። እርሱም ጌታዬ ሆይ ወየው ወየው የተዋስኩት ነበረ ብሎ ጮኸ። የእግዚአብሔርም ሰው ኤልሳዕ የወደቀው ወዴት ነው አለ። ስፍራውንም አሳየው። እንጨትም ቆርጦ በዚያ ጣለው፣ ብረቱም ተንሳፈፈ። ሁለተኛ ነገሥት ምዕራፍ 6 ከቁጥር 1-6። ኤልሳዕ ጥልቅ ባሕር ውስጥ የወደቀውን ብረት ለማውጣት እንጨት ቆርጦ ወረወረ። በዚህም እንጨት ምክንያት የሰመጠው ወጣ። ሰማዕቱ ዮስጢኖስ ይህንን ታሪክ ክርስቶስ በሲኦል የሰመጠውን የሰው ልጅ ስላዳነበት ስለ መስቀሉ እንጨት ይተረጉመዋል። ኤልሳዕ የእንጨትን ቅርፊት ወደ ውሃው ወረወረ። በዚህም የነቢያት ልጆች ቤታቸውን ለመገንባት ሲሉ እንጨት የቆረጡበትን መጥረቢያ ከሰመጠበት አወጣው። ክርስቶስም በኃጢአታችን ከሰመጥንበት በመስቀሉ እንጨት አወጣን። በዚህ በኤልሳዕ ታሪክ ከተለመደው የተፈጥሮ ሕግ ውጪ የሆነ ነገር ተደረገ። ወደ ጥልቁ ባሕር እንጨቱን በወረወረው ጊዜ መጥለቅ ጠባዩ ያልነበረው እንጨት ወደ ውስጥ ሰጥሞ መጥለቅና መስጠም የለመደውን መጥረቢያ ይዞት ወጣ። በዕለተ ዓርብ መድኃኔ ዓለም ክርስቶስ ያደረገውም ይህንን ነበር። ሞት በሚገባው በአዳም ልጅ ፈንታ የማይሞተው አምላክ ሞተ። እርሱ መስጠም ሳይገባው ወደ ጥልቁ ሰጥሞ ሰውን ከሰጠመበት የሞትና የሲኦል ባሕር አወጣው። የእንጨትን ነገር ካነሳን በሶርያዊ ቅዱስ ኤፍሬም አንዲት ቅኔ ይህንን ክፍል እናብቃ። እንደሚታወቀው ጌታችንን እንደ ወላጅ አባት ያሳደገው ቅዱስ ዮሴፍ በሙያው አናጢ ነበር። በዚህም ምክንያት ጌታችን ለአረጋዊው እየታዘዘ ስላደገ የእንጨት ሙያን አብሮት ይሠራ ነበር። ቅዱስ ኤፍሬም በአንድ መዝሙሩ ላይ ይህንን እውነታ ከመስቀሉ ጋር አገናኝቶ ሲቀኝ የተቤዥካቸውን የሰው ልጆች ለማሻገር መስቀሉን ድልድይ አድርጎ የሠራው አናጢ የተመሰገነ ነው ብሏል። ለሚፈሩህ ምልክትን ሰጣቸው። የእንጨት ላይ ስቅላት በሮማውያን ሕግ የመጨረሻው አስከፊ የሞት ቅጣት ነበር። በሰይፍ ተቀልቶ የሚሞት ሰው የሚሰቃየው ለጥቂት ሴኮንዶች ብቻ ነው። በእሳት ተቃጥሎ ወይንም በድንጋይ ተወግሮ የሚሞት ደግሞ ስቃዩ ለጥቂት ደቂቃዎች ብቻ ነው። በመስቀል ላይ የሚሰቀለው ሰው ግን የመጨረሻውን ረዥም ስቃይ ለሰዓታት በዝግታ ይሰቃያል። በመስቀል ላይ መሰቀል ማለት ከራስ ፀጉር እስከ እግር ጥፍር የሚደርስ ስቃይ፣ የቆዳ መቀደድ፣ ከፍተኛ ቁስል፣ በነፋስ ምክንያት የሚመጣ ጥዝጣዜ፣ በችንካር ምክንያት የሚመጣ የነርቭ ስቃይ፣ የሚያንገበግብ ትኩሳትና የውሃ ጥም፣ ጭንቅላትን የሚፈልጥ የራስ ምታት፣ ሞትን የሚያስመኝ አሰቃቂ ቆይታ ነው።
ሮማውያን በምንም ተአምር ይህንን አሰቃቂ አሟሟት ዜጎቻቸው እንዲሞቱ አይፈርዱም። ዜጎቻቸውን ከፍርድ ቤትም አይገርፉም። በሐምሌ 5 ቀን ሰማዕታት የሆኑት የቅዱስ ጴጥሮስና የቅዱስ ጳውሎስ አሟሟት ይህንን ያስረዳናል። በዚያች ዕለት ጴጥሮስ በእንጨት ላይ ተዘቅዝቆ ተሰቅሎ ሲሞት፣ ጳውሎስ ግን በአባቱ ሮማዊ በመሆኑ ምክንያት በሰይፍ ተቀልቶ ሰማዕት ሆኗል። ሮማውያን ባሪያዎቻቸውን በስቅላት የሚቀጡባቸው የመስቀል አይነቶች 3 አይነት ቅርጽ ያላቸው ናቸው። የመጀመሪያው በእንግሊዘኛው የቲ ፊደል ቅርጽ ያለው የመስቀል አይነት ነው፣ ክሩስ ኮሚሲያ ነው። ሁለተኛው ደግሞ ሐዋርያው እንድርያስ የተሰቀለበት የኤክስ ቅርጽ ያለው የመስቀል አይነት ክሩስ ደኩስታ ነው። ሦስተኛው የመስቀል አይነት ደግሞ ጌታችን የተሰቀለበትና ሐዋርያው ጴጥሮስም በፍላጎቱ ዘቅዝቀው የሰቀሉበት በአማርኛው የተ ፊደል ቅርጽ ያለው መስቀል ነው። በእነዚህ 3 የመስቀል አይነቶች ክርስቶስን በዚህ መስቀል ላይ ስለምን ሊሰቅሉት ቻሉ? የላይኛው የመስቀሉ ክፍል በሌለበትና አንገቱን በማያሳርፍበት በቲ መስቀል ወይንም እጆቹንም እግሮቹንም በሚዘረጋበት በኤክስ መስቀል ላይ ሊሰቅሉት ሲቻላቸው፣ አሁን በምናውቀው የተ ቅርጽ ባለው መስቀል ላይ ከፍ አድርገው እንዴት ሊሰቅሉት ቻሉ? መልሱን በቅዱስ ያዕቆብ ዘስሩግ ቋንቋ እንዲህ ያደርጉ ዘንድ ምስጢር አላሰናበተቻቸውም ብለን ባጭሩ ልንገልጻቸው እንችላለን። ይህ የመስቀል ቅርጽ ምልክት እግዚአብሔር የማዳኑን ሥራ እንደሚፈጽምበት አስቀድሞ በብሉያት መጻሕፍት የተቀመጠ ምስጢራዊ ምልክት ነበር። ይህንን ምልክት በብዙ ስፍራዎች በምስጢር ሲያብራራ እናገኘዋለን። ቅዱሳን መላእክት እንኳን በእግዚአብሔር የክብር ዙፋን ፊት ቆመው ቅዱስ 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 እያሉ ሲያመሰግኑት በሁለት ክንፎቻቸው ፊታቸውን፣ በሁለት እግሮቻቸው እግራቸውን ሸፍነው ሁለቱን ግን በመዘርጋት ነው። ኢሳይያስ ምዕራፍ 6 ቁጥር 2። ቅዱስ ያሬድ ይህንን የመላእክቱን ቁመት አስተውሎ እነዚህም የመስቀሉ ምልክት አምሳያዎች ናቸው በማለት ተርጉሞታል። መላእክቱ እንኳን በፊቱ ሲቆሙ ይህንን ዓለም የሚያድንበትን ምልክት ምሳሌ አድርገው ነው። በሙሴ ታሪክም ውስጥ ይህንን የመስቀል ምልክት እናገኘዋለን። እስራኤላውያን ከአማሌቃውያን ጋር በሚዋጉበት ወቅት ሙሴ ለኢያሱ እንዲህ አለው፣ ወጥተህም ከአማሌቅ ጋር ተዋጋ፣ እኔ የእግዚአብሔርን በትር ይዤ በኮረብታው ራስ ላይ ቆማለሁ። ኢያሱም ሙሴ እንዳለው አደረገ፣ ከአማሌቅም ጋር ተዋጋ። ሙሴ አሮንና ሆርም ወደ ኮረብታው ራስ ወጡ። እንዲህም ሆነ፣ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋይም ወሰዱ፣ በበታቹም አኖሩ፣ እርሱም ተቀመጠበት። አሮንና ሆርም አንዱ በዚያ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ። ዘጸአት ምዕራፍ 17 ከቁጥር 9 እስከ 13። ሙሴ ያደረገው ነገር ያልተለመደ ነገር ነው። በዚያ ከባድ ውጊያ ወቅት ወደ ኮረብታው መውጣቱ ምን ለማድረግ ነው? እጁን የዘረጋውስ ለምን ይሆን? ሊጸልይ ነው እንዳንል ድንጋይ አስመጥቶ ቁጭ ብሎ ጸሎት ከየት የመጣ ሥርዓት ነው? እጄን ደግፉኝ ብሎ ጸሎትስ አለ ወይ? ሙሴ ግን በዚያ ኢያሱ ከአማሌቃውያን ጋር በሚያደርገው ውጊያ ውስጥ በዕለተ ዓርብ መድኃኔ ዓለም ኢየሱስ ክርስቶስ ከአጋንንት ጋር የሚያደርገውን ውጊያ እየተመለከተ ነበር። በኮረብታው ላይ ቆሞ እጆቹን የዘረጋውም በጎልጎታ ኮረብታ ላይ እጆቹን የዘረጋውን መድኃኔ ዓለም ክርስቶስን በትንቢት መነጽር እያየ ነበር። አባ ጊዮርጊስ በውዳሴ መስቀል ከአማሌቅ ጋር ስለነበረው ውጊያ በተዘረጋው በሙሴ እጅ አምሳል የተሠራ መስቀል ዘተገብረ በአምሳሊሁ ለእደ ሙሴ በገዳመ ራፊድ በእንተ ጸባሃ አማሌቅ ብሎ የገለጠው መስቀል በሙሴ ላይ ነበር። ኮረብታው የቀራኔው ምሳሌ ሲሆን ከሙሴ ጋር አብረው የወጡት አሮንና ሆር ከጌታ ግራና ቀኝ የተሰቀሉት የሁለቱ ወንበዴዎች ምሳሌ ናቸው። ሙሴ ፀሐይ እስክትገባ እጆቹን እንደዘረጋ መድኃኔ ዓለም ክርስቶስም በመስቀል እጆቹን በዘረጋና በተሰቀለበት ወቅት ፀሐይ ጨልማ ነበር። ሊቁ ጠርጡለስም እንዲህ ይላል፣ ወደ ሙሴ እንምጣ። ኢያሱ ከአማሌቅ ጋር ይዋጋ በነበረበት ሰዓት እጆቹን ዘርግቶ ተቀምጦ ለምን ጸለየ? በዚያ እጅግ ወሳኝ በሆነ ሰዓት ከእግሮቹ ተንበርክኮ ደረቱን እየደቃ በግንባሩ ተደፍቶ ሊጸልይ ሲገባው ስለምን እንደዚህ አደረገ? የታሪኩ ዋና ነጥብ በዚያ ውጊያ ሜዳ ላይ በአንዲት ቀን ውጊያ ዲያብሎስን ድል የነሳው የኢየሱስ ስሙ መኖሩ ነው። በክርስቶስ ድል የተገኘበት የመስቀሉ ምልክትም አስፈላጊ ነበር። ሰማዕቱ ዮስጢኖስም ይህንን ሐሳብ ቀድሞ ሲናገር ሕዝቡ ድልን ያገኙት ሙሴ ስለ ጸለየ አይደለም፣
በዚያ ሜዳ ኢየሱስ የሚለው ስም ስለነበረና ሙሴም የመስቀል ምልክትን ስላደረገ ነው። ከእንባና ሐዘን ጋር የሚቀርብ ጸሎት እግዚአብሔርን ደስ እንደሚያሰኘው ከእናንተ እንኳን የማያውቅ ማን ነው? በዚያች ዕለት ግን ሙሴ እያለቀሰ አልጸለየም፣ በድንጋይም ላይ ተቀምጦ ነበር። ያ ድንጋይ የክርስቶስ ምሳሌ እንደሆነ አያለሁ ይላል። ከቅርጹ ባሻገር ጌታችን ከምድር ከፍ ብሎ እጆቹን ዘርግቶ መስቀሉም እጅግ ጥልቅ ትርጓሜ ያለው አሟሟት ነበር። አስቀድሞ ከምድር ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለሁ ብሎ እንደተናገረ አበባ ንቦቹን እንደሚስብ በመስቀሉ ሕዝብና አሕዛብን ወደ እርሱ ይስባልና እጆቹን ዘርግቶ ከፍ ብሎ መሰቀሉ መልእክት ነበረው። ቅዱስ አትናቴዎስ አንድ ሰው እጆቹ እንደተዘረጉ ሊሞት የሚችለው በመስቀል ላይ ብቻ ነው። ለክርስቶስም እጆቹን ዘርግቶ ይህንን መከራ መቀበል ይገባው ነበር። ስለዚህ ሕዝቦችንና አሕዛብን ሁሉ አንድ አድርጎ ወደ እርሱ ይሰበስብ ዘንድ እጆቹን ዘረጋ። እኔም ከምድር ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለሁ ብሎም የተናገረው ስለዚሁ ነበር ይላል። በምድርና በሰማይ መካከል ከፍ ብሎ መሰቀሉ የእግዚአብሔር ልጅም የሰው ልጅም እንደሆነና ሰውም እግዚአብሔርም የሆነው እርሱ መሆኑን የሚያስረዳ ነው። በምድር ላይ በእግሩ ተመላልሶ በምድር ላይ ሰልጥነው ያሉ አጋንንትን እንዳራቃቸው በአየር ላይ የሚሰለጥኑትን በአየር ላይ ሥልጣን ያላቸውን እርኩሳት መናፍስት ድል ይነሳቸው ዘንድ በአየር ላይ ከፍ ብሎ ተሰቀለ። ኤፌሶን ምዕራፍ 2 ቁጥር 1። በምድር ላይ ለጣዖታት በሚሰዋው መሥዋዕት ጢስ ምክንያት የረከሱትን በአየር ላይ ያሉትን ፍጥረታትንም በአየር ላይ ተሰቅሎ ቀደሳቸው። ለቀድሶ ፍጥረተ አየር እለ ረኩሱ በጢሰ መሥዋዕቲዩሙ ለጣዖታት እንዲል ክርስቶስ በመስቀል ላይ እጆቹን ዘርግቶ ቆሞ መሞቱ ሊቀ ካህናትም የመሥዋዕቱ በግም እርሱ እንደሆነም የሚያመለክት ነው። በኦሪት ስለ ሕዝቡ ኀጢአት በግን አቁሞ የሚሰዋው ሊቀ ካህናት እጆቹን ይዘረጋ ነበር። ሊቃውንት የሚሰዋው በግ እርሱ ነው፣ የሚሰዋ ካህን እርሱ ነው፣ ከአባቱና ከመንፈስ ቅዱስ ጋር መሥዋዕት የሚቀበል እርሱ ነው እንደሚሉ በአዲስ ኪዳን ስለ ሁላችን ኀጢአት የመሥዋዕት በግም የሚሰዋ ካህንም የሆነው ራሱ መድኃኔ ዓለም ክርስቶስ ነው። በግ እንደመሆኑ በበረት ውስጥ ተወልዶ በቤተ ሳይዳ የበጎች በር አልፎ ወደ ኢየሩሳሌም ገብቶ ለመታረድ ተነድቶ የተሰዋው የእግዚአብሔር በግ እርሱ ነው። በጉን መሥዋዕት አድርጎ የሰዋው ሊቀ ካህናትም እርሱ ነው። ቅዱስ አትናቴዎስ ከኦሪቱ ሊቀ ካህናት ጋር በማመሳሰል ሲያስረዳ እግዚአብሔር ለሁሉ ቤዛ እንደሚያስፈልግ አይቶ ቃሉን ላከ። የእግዚአብሔር ቃልም እንደ ድንግል መሬት ከታተመችው ማርያም ተጸንሶ ሊቀ ካህናቱ አሮን ልብስን እንደሚለብስ የሥጋ ልብስን ለበሰ። ሊቀ ካህናቱ መሥዋዕትን እንደሚያቀርብ ራሱን መሥዋዕት አድርጎ ለአባቱ አሳረገ። በደሙም ሁላችንን ከኀጢአት አነጻን። የክርስቶስ ሊቀ ካህናትነት ከኦሪቱ ክህነት እጅግ የሚበልጥ ነው። የኦሪቱ ሊቀ ካህናት ዕለት ዕለት እያገለገለ ኀጢአትን ሊያስወግዱ ከቶ የማይችሉትን መሥዋዕቶች ብዙ ጊዜ እያቀረበ ቆሟል። የአዲስ ኪዳን ሊቀ ካህናት ክርስቶስ ግን በዕለተ ዓርብ አንድ ጊዜ ቆሞ የማያዳግም ይቅርታን የሚያሰጥ መሥዋዕት ሊያቀርብ መጥቷልና ስለ ኀጢአት አንድን መሥዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ዕብራውያን ምዕራፍ 1 ቁጥር 11-12። በዚህም ምክንያት እንደ በግነቱ ቆሞ እንደ ካህንነቱ ደግሞ እጆቹን ዘርግቶ እንዲሞት በመስቀል ላይ መሰቀል ነበረበት። በዚህም የተነሳ ዛሬ ክርስቶስን በመስቀል ላይ ቆሞ ስናየው ስለኛ የተሰዋ በግ መሆኑን፣ እጆቹን ዘርግቶ ስናየው ደግሞ ሊቀ ካህናት መሆኑን እናስተውላለን። እንደ ቅዱስ ዮሐንስም እንደ ታረደ በግ ቆሞ አየሁ እንላለን። ራእይ ምዕራፍ 5 ቁጥር 6። እንደ ቆመ በመሞቱ ደግሞ በሥጋው ቢሞትም በመለኮቱ ሕያው መሆኑን እናስተውላለን። በመስቀል ላይ መቆሙን ስናይ በመሠዊያው ላይ የቆመውን በግ እናያለን። እጆቹን መዘርጋቱን ስናይ ደግሞ ነፍሱን ስለ በጎቹ አሳልፎ የሚሰጥ መልካም እረኛ መሆኑን እናስተውላለን። በዘመነ አበው ያዕቆብ የወንድሙን የኤሳውን ቦታ ወስዶ ጠጉር ሳይኖረው እንደ ኤሳው ለመሆን ጠጉር ለብሶ ለአባቱ ምግብን አቅርቦ ነበር። ዘፍጥረት ምዕራፍ 27 ቁጥር 1-23። ይህንን ካደረገ በኋላም ወደ እናቱ ወገኖች ወደ ሶርያ ብቻውን ወርዶ ሲመለስ ወልዶ ከብዶ በቁጥር 2 ሰራዊት ያህል ሆኖ ተመልሶ ነበር። መድኃኔ ዓለም ክርስቶስም በመስቀል ላይ ያደረገው ይህንን ነበር። ያዕቆብ ጠጉር ሳይኖረው የኤሳውን ጠጉር እንደለበሰ ክርስቶስም ኀጢአት ሳይኖርበት የአዳምን ልጆች ኀጢአት ተሸከመ። ያዕቆብ በአባቱ ፊት ምግብ እንዳቀረበ
ክርስቶስም ለአባቱ ራሱን የተወደደ መሥዋዕት አድርጎ አቀረበ። ያዕቆብ ወደ ሶርያ ወርዶ 2 ሰራዊት ሆኖ እንደተመለሰ ክርስቶስም ነፍሳትን ከሲኦል ማርኮ አውጥቷል። የራስ ቅል ስፍራ። ቀራንዮ ወይም ጎልጎታ የሚባለው ስፍራ ትርጉሙ የራስ ቅል ስፍራ የሚል ነው። እንዲህ የሚል ስያሜ ተራራው የራስ ቅርጽ ስላለው ነው። ሰዎች ተገለው የሚጣሉበት ነው ብለው የጻፉ ቢኖሩም በአመዛኙ ሐሳብ ግን ይህ ስያሜ የተገኘው ከአይሁድ መጻሕፍት እንደምናገኘውና ብዙ የቤተ ክርስቲያን አበው ጠቅሰው እንደዘገቡት በዚያ ስፍራ የመጀመሪያው ሰው አዳም ስለተቀበረ ነው የሚለው ነው። የአይሁድ ትውፊት አጽመ አዳምን በጥፋት ውሃ ወቅት በመርከብ ውስጥ ሆኖ ኖህ ይዞት እንደገባና ከዚያም የኖህ ልጅ ሴም ኢየሩሳሌም ርስቱ እንድትሆን በዕጣ በደረሰችው ጊዜ አጽመ አዳምን በዚህ ስፍራ እንደቀበረውና በሳሌም ንጉሥ መልከ ጼዴቅም ይጠበቅ እንደነበረ ያትታል። ዛሬም ድረስ ቀራንዮን የሚሳለም ሰው የአዳም መቃብር የተባለውን ስፍራም ወደ ታች ወርዶ ይሳለማል። በዚያ የመቃብር ስፍራ በቅሎ የነበረና የተቆረጠ ዛፍ ላይ የጌታችን መስቀል እንደተተከለ የጌታችን ደም በፈሰሰ ጊዜም እስከ አዳም መቃብር ድረስ እንደደረሰም ስፍራውን ለሚጎበኝ ሰው ሁሉ የሚተረከው ታሪክ ያስረዳል። ቦታውን ያገኘችው ባለብዙ ታሪኳ ንግሥት እሌኒ በ326 ዓመተ ምህረት ነበር። በዚህም ታሪክ ምክንያት የጌታችን የስቅለት ስዕል በሚሳልበት ጊዜ ከስር የራስ ቅል ተደርጎ ይሳላል። ይህ ከአይሁድ ትውፊት የተገኘ የራስ ቅል ስፍራ ስያሜ መነሻ ታሪክ ባይኖረውም ኖሮና በዚያ ስፍራ የተቀበረው የማንኛውም ሰው አጽም ቢሆን ኖሮ ዞሮ እንኳን የአዳም ወይንም የሔዋን አጽም ነው። አዳም እንደወደቀ የወደቀ፣ ሔዋን እንደተረገመች የተረገመ፣ በአዳም ላይ የነገሰው ሞት የነገሰበት የሰው ልጅ አጽም ነው። ሐዋርያው በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ እንዳለው በዚያ ስፍራ ያለው የራስ ቅል ሞት የነገሰበት የሰው ልጅ የራስ ቅል ነው። ሮሜ ምዕራፍ 5 ቁጥር 14። ይህንን ሞት ሊያጠፋ የመጣው አምላክ በራስ ቅል ስፍራ መሰቀሉና ደሙን ማፍሰሱ ለዚያ የራስ ቅል ብቻ ሳይሆን ከመቃብር መውረድ አልፈን ወደ ሲኦል ለወረድን ሁሉ ታላቅ ደስታ ነው። በዚያ ስፍራ የተቀበረ አዳምም እርሱ በተቀበረበት ስፍራ ስለ አዳም መዳን የአዳምን ሥጋ የነሳ አምላኩ ሥጋው ሲቆራረስ፣ ደሙ ሲፈስ፣ አጥንቱ እስኪታይ ሲገረፍ ቢያይ ይህች አጥንት ከአጥንቴ ይህች ሥጋ ከሥጋዬ ናት አይልም ትላላችሁ? እንደ ልጁ ዳዊት ሐሴትንና ደስታን አሰማኝ፣ የሰበርሃቸው አጥንቶቼ ደስ ይላቸዋል ብሎ አይዘምር ይሆን? በእርግጥም አዳም ከገነት የወጣው ከጎኑ የተፈጠረችው ሔዋን በሰጠችው ፍሬ ምክንያት ነበር። ክርስቶስ ግን በቀራንዮ ተሰቅሎ ጎኑን ተወግቶ ጎኑ ላሳሳተችው አዳም ከጎኑ ደምና ውሃ ፈሰሰለት። በመስቀል ስር ተቀብራ ያለች የራስ ቅሉንም አለመለመች። ሊቃውንተ ቤተ ክርስቲያን ይህንን ስፍራ የአዳም መቃብር ነው የሚለውን የአይሁድን ታሪክ መነሻ አድርገው ብዙ ብለዋል። ቅዱስ ባስልዮስ ዘአቢ የሰው ልጅ ጥፋት በተጀመረበት በዚያ ስፍራ ተሰቀለ፣ ይህ የሆነው አዲሱ የመንግሥተ ሰማያት ሕይወት በዚያ እንዲጀመር ነው፣ በአዳም ላይ ብርቱ የሆነው ሞትም በክርስቶስ ሞት ምክንያት ደካማ ሆነ ይላል። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ በራስ ቅል ስፍራ ራስ የተባለ ክርስቶስ መሰቀሉን ስምን መልአክ ያወጣዋል ማለት በሚመስል አገላለጽ ያደንቃል። ጎልጎታ የሚለው ስም የራስ ቅል ስፍራ ተብሎ ተተርጉሟል። እውነተኛው ራስ ክርስቶስ የተሰቃየበትን ይህንን ስፍራ በትንቢታዊ ቃል የጠሩት ሰዎች እነማን ይሆኑ? ሐዋርያው ክርስቶስን አካሉ ለሆነች ለቤተ ክርስቲያን ራስ ብሎ ጠርቶታል። ቆላስይስ ምዕራፍ 1 ቁጥር 18። ዳግመኛም የወንድ ሁሉ ራስ ክርስቶስ ነው አለ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3። ከዚያም የአለቆችና የሥልጣናት ሁሉ ራስ ነው አለ። ቆላስይስ ምዕራፍ 2 ቁጥር 10። ይህን ራስ የሆነ ክርስቶስ በራስ ቅል ስፍራ ተሰቃየ። እንዴት ያለ ትንቢታዊ ስያሜ ነው ይላል ሊቁ። የራስ ቅል በሚባል ስፍራ ተሰቀለ የሚለውን ይህንን ቃል አስመልክቶ ቀደምት አበው እስካሁን ያነበብነውን ጽፈዋል። ሆኖም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሊቃውንት ጉባኤ ሰብሳቢ እንደነበሩት እንደ አለቃ እያሌው ታምሩ ግን ይህንን የራስ ቅል ስፍራ በሚል ቃል በጥልቅ ተመስጦ ያየው ሰው አልገጠመኝም። በትምህርታቸው የተማረኩ አንድ ምዕመን እንደ ገላትያ ሰዎች እባክዎን የሚቻል ከሆነ ዓይኔን ልስጥዎት ብለው የለመኗቸው ባለስውር ዓይኑ ዓይነ ስውሩ አለቃ እያሌው በአዲስ አበባ ምስካየ ሕዙናን መድኃኔ ዓለም ቤተ ክርስቲያን በዕለተ ዓርብ የስቅለት በዓል ላይ የራስ ቅል ስፍራ በሚል ባስተማሩት ልብ የሚሰብር ስብከታቸው ላይ የራስ ቅል ስፍራ የሚለውን ስያሜ ከታሪክ አንጻር ከማየት አልፈው እንዲህ ገልጸውት ነበር።
ክርስቶስ በራስ ቅል ስፍራ ተሰቀለ ማለት ከዚያን ዘመን ጀምሮ እስከ ምጽአት ድረስ በሚነሱ ክርስቲያኖች ጭንቅላት ውስጥ ክርስቶስ ተሰቅሎ ይኖራል ማለት ነው። በእኔና በእናንተ ጭንቅላት ውስጥ ተሰቅሎ መኖር አለበት ማለት ነው። ፍቅሩ፣ መከራውና የመስቀሉ ነገር በጭንቅላታችን ተቋጥሮ እንዲኖር፣ እንዳንረሳው፣ ምንጊዜም ተቀርጾብን እንዲኖር ነው። አሁንም በጭንቅላታችን ውስጥ ክርስቶስ ተሰቅሎ ይኖራል። አይወርድም። ዛሬ የመስቀሉ ስፍራ ቀራንዮ አይደለም፣ የኛ ጭንቅላት ነው። ቀራንዮ ዛሬ ይተረካል እንጂ ዛሬ መስቀሉ የለም። መስቀሉ ያለው በምዕመናን ጭንቅላት ውስጥ ነው። የራስ ቅል ስፍራ 1988 ዓ.ም አለቃ አያሌው ታምሩ። ባለ 3 ቋንቋው ወንጌል። ሮማውያን በስቅላት የሚቀጡትን ሰው ለሞት የሚያበቃው ክስ ምን እንደሆነ በሰሌዳ ጽፈው በመስቀሉ ላይ ከፍ አድርገው የማሳየት ልምድ ነበራቸው። በዚያ ስፍራ የሚያልፉ ሰዎች ሁሉ የክሱን ጽሕፈት እያነበቡ ስለተሰቀለው ሰው ማንነትና ወንጀል ይረዱ ነበር። ጲላጦስ ጌታችን እንዲሰቀል አሳልፎ ከሰጠና ካሰቀለው በኋላ ከመስቀሉ በላይ ይህንን የተለመደ የክስ ጽሕፈት በሰሌዳ ላይ መጻፍ ነበረበት። ሮማዊ ገዢ ከቤቱ ቁጭ ብሎ ከመስቀሉ ላይ የሚሰቀለውን የክስ ጽሕፈት በዚያ ወቅት በስፋት በሚነገሩት በ3 ቋንቋዎች በዕብራይስጥ፣ በግሪክና በሮማይስጥ ኢየሱስ ናዝራዊ የአይሁድ ንጉሥ ብሎ ጻፈ። ከዚያም በወታደሮቹ አማካኝነት ይህ ሰሌዳ ወደ ቀራንዮ ተወስዶ ሁሉም ሰው እንዲያየው ከጌታችን ከራሱ በላይ ተሰቀለ። ጲላጦስ የጌታችንን የክሱን ጽሕፈት ያረቀቀው ሲያስጨንቁት ያረፈዱትን የካህናት አለቆችና ፈሪሳውያን ለመበቀል ነበር። የአይሁድ ንጉሥ ነኝ በማለቱ የተሰቀለው ኢየሱስ ብሎ ሊጽፍ ሲገባው ኢየሱስ ናዝራዊው የአይሁድ ንጉሥ በማለቱ የክስ ጽሕፈት ሳይሆን የአንድን ንጉሥ ማንነት የሚያስረዳ መግለጫ አደረገው። ይህንን ጽሑፍ የሚያነቡት አይሁድ ብቻ እንዲሆኑ አላደረገም። ከሌላ አገር የሚመጡ ሰዎችም በግሪክና በላቲን ቋንቋዎች የተጻፈውን መግለጫ ሲያነቡ አይሁድ ነፃ የሚያወጣቸውን የገዛ ንጉሣቸውን ሰቀሉ ብለው እንዲሳለቁባቸው ፈልጓል። ከዚያም በተጨማሪ ክርስቶስን እንደ ክፉ ወንጀለኛ እንዲታይና እንዲዋረድ ፈልገው ላሰቀሉት አይሁድ ኢየሱስ ናዝራዊ የአይሁድ ንጉሥ የሚል የክብር ስም ተጽፎለት መታየቱ ለወደፊቱም ቢሆን ለወሬ እንደማይመቻቸው የሚያደርግ ነበር። ጲላጦስ ያንን ጽሕፈት በመጻፉ ለአይሁድ ተገቢውን ምላሽ ሰጥቶ ለክርስቶስ ወገነ። እነርሱ ክርስቶስን እንደማይጠቅም ሰው አሳልፈው ሰጡት። ከወንበዴዎች ጋር ፍርዱን እንዲቀበል ለማድረግም ታገሉ። ጲላጦስ የጻፈው ይህ ጽሕፈት ግን ለወደፊቱም ቢሆን ክርስቶስን እንደማይጠቅምና እንደ ክፉ ሰው አድርጎ የሚወቅሰው ሰው ኃይል እንዲያጣ ነበር። የክሱን ጽሑፍ ያስቀመጠው ለድራ አድራጊ ንጉሥ እንደሚጻፍ መግለጫ ነበር። በገዛ ንጉሣቸው ላይ እንደተነሱ አድርጎ በማሳየት የሁሉንም አፋቸውን ዘጋው ይላል ቅዱስ ዮሐንስ አፈወርቅ። ኢየሱስ የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህንን ጽሕፈት አነበቡት። የዮሐንስ ወንጌል ምዕራፍ 19 ቁጥር 20። ይህንን ጲላጦስ በክስ ጽሕፈት ፈንታ ለጌታችን በ3 ቋንቋ የሰጠውን የክብር ስም ከመስቀሉ ስር አንጋጠው ያነበቡት የካህናት አለቆችና ፈሪሳውያን በንዴት እየተብከነከኑ ከቀራንዮ ወደ ጲላጦስ ግቢ በብስጭት ተመለሱ። የሠራውን ሥራ የሚያውቀው ጲላጦስም የሚጠብቀው ነገር ነበርና ሊቀ ካህናቱን አነጋገራቸው። እነርሱም እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስ ግን ያቃጠሉትን ሊቃነ ካህናት አንጀት የሚያሳርና የተዘጋጀበትን የሚመስል አጭር መልስ ሰጣቸው። የጻፍኩትን ጽፌአለሁ። የክሱ ጽሕፈት ጉዳይ በዚህ ቢቋጭም እኛ ግን በዚህች ክስተት ውስጥ ያሉ ብዙ ምስጢራት ይቀሩናል። በመጽሐፍ ቅዱስ ውስጥ ከተጻፉ ሰዎች አንዳንዶቹ በራሳቸው ነጻ ፍቃድና ፍላጎት ተመርተው በሚያደርጉትና በሚናገሩት ነገር ሳይታወቃቸው አንዳች ትንቢትን ሊናገሩ ወይንም ምስክርነትን ሲመሰክሩ እናገኛቸዋለን። እነዚህን ድርጊቶች የሚያደርጉት በራሳቸው ፍላጎት ቢሆንም መንፈስ ቅዱስ ግን አፋቸውን ከፍቶ ፊታቸውን ጻፍቶ እንዳናገራቸው በኋላ የሚያስተውለው ሰው ይረዳዋል። ትልቁ ሄሮድስ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው እያሉ የምሥራቅ ነገሥታት ወደ እርሱ በመጡ ጊዜ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት መጣችሁ ንገሩኝ ያላቸው መሲሁን ለመግደል በልቡ ሸምቆ ስለነበረ ነው። እርሱ ለመዘበት የተናገረው መጥቼ እንድሰግድለት መጣችሁ ንገሩኝ የሚለው ንግግሩ ግን የምሥራቅ ነገሥታት በክርስቶስ ላይ ያላቸው እምነት እንዲጨምር አደረገና ለካህንስ የአገሩም ነገሥታት ያምኑበታል እያሉ እንዲጓዙ ኃይል የጨመረላቸው ንግግር ነበር። የማቴዎስ ወንጌል ምዕራፍ 2 ቁጥር 8። ሊቀ ካህናቱ ቀያፋ ክርስቶስ ብዙ ሰዎችን በትምህርቱና በተአምራቱ እየማረከ እንደሆነ ሲነግሩት እናንተ ምንም አታውቁም፣
ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡምን? አላቸው። ይህንንም የተናገረ ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ስለ ሕዝቡ ብቻም አይደለም፣ ነገር ግን የተበተኑትን የእግዚአብሔር ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ። ዮሐንስ ወንጌል ምዕራፍ 11 ቁጥር 49-52። ጲላጦስም የጻፍከውን ጽሕፈት ለውጠው ሲሉት የጻፍኩትን ጽፌአለሁ አለ እንጂ እርሱንስ ያጻፈው አጽፎታል። የጻፈውን እንዳይለውጥ ያስገደደችው አምላካዊት ኃይል በጲላጦስ ላይ ነበረች። በቤተልሔም ሲወለድ የተወለደው የአይሁድ ንጉሥ እያሉ የምሥራቅ ነገሥታት ለመሰከሩለት ክርስቶስ በቀራኔው ሲሰቀል የተሰቀለው የአይሁድ ንጉሥ ብሎ የምዕራቡ ንጉሥ እንደራሴ ጲላጦስ ሊመሰክርለት የቻለው ከመንፈስ ቅዱስ እንጂ ከራሱ አይደለም። ነቢዩ ዳዊት የእግዚአብሔር ስሙ ከፀሐይ መውጫ ምሥራቅ እስከ መግቢያው ምዕራብ ድረስ ይመስገን ብሎ የዘመረለት አምላካችን ከምሥራቅ ብቻ ሳይሆን ከምዕራብ የአይሁድ ንጉሥ ተብሎ ሊመሰከርለት ይገባል። ጲላጦስ በሦስት ቋንቋዎች ጽሕፈቱን መጻፉ ደግሞ የክርስቶስ መንግሥት የሆነችው ቤተ ክርስቲያን በቋንቋ የማትገደብ በሕዝብና በአሕዛብ ላይ የምትጸና መሆኗን ያሳያል። ጌታችን በምድር ላይ ባስተማረበት ወቅት ያስተማረው በአንድ ቋንቋ ብቻ ተወስኖ ነበር። አባ ጊዮርጊስ ዘጋስጫ በሰናወር ሜዳ ቋንቋዎችን የደባለቀውና ብዙ ቋንቋዎች እንዲናገሩ ያደረገው እርሱ ሆኖ ሳለ ስለ ትሕትናው በአንዲት ቋንቋ ብቻ አስተማረ ብሎ እንዳደነቀ ጌታችን በአንዲት ቋንቋ ብቻ አስተምሯል። ከዕለተ ዓርብ በኋላ ግን በቋንቋ ድንበር የማትገደበው ወንጌሉ በጲላጦስ ብዕር በሦስት ቋንቋ መጻፍ ጀመረች። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግሥትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት፣ መንግሥቱም የማይጠፋ ነው። ትንቢተ ዳንኤል ምዕራፍ 7 ቁጥር 14። የመድኃኔ ዓለም የማዳኑ ሥራ ለሁሉም ነውና ወንጌል በቋንቋ እንቅፋትነት ሳትወሰን በሁሉም ቋንቋ ልትዳረስና ስለ ክርስቶስም በየዳርቻው ሁሉ ሊነገር ይገባል። ይህ ርዕሰ ጉዳይ በፖለቲካ ዘርፍ የሚታሰብ የቋንቋዎችና የተናጋሪዎቹ የመብት እኩልነት ርዕሰ ጉዳይ ሳይሆን የነፍሳት እኩልነት ጉዳይ ነው። በየቋንቋው ይሰበክ ብሎ መናገርም ስለ ምድራዊ መንግሥት መናገር ሳይሆን ከዚህ ዓለም ስላልሆነችው ስለ ክርስቶስ መንግሥት መናገር ነው። ከላይ እንዳየነው የቅድስት ቤተ ክርስቲያን የትምህርት ወንጌል አገልግሎት በሁሉም ቋንቋዎች መዳረስ እንዳለበት የማያምን ወይንም በየቋንቋው የሚሰጠው አገልግሎት ጠቀሜታው የማይታየው ሰው እንግዲህ ከሮማዊ ጲላጦስ ያነሰ ግንዛቤ ያለው ነው። በዚህም አመለካከቱ ጲላጦስ እንኳን በሦስት ቋንቋዎች ሊያዳርሰው የሞከረውን የክርስቶስን ነገር እንዴት በአንድ ቋንቋ ብቻ ይገደብ ትላለህ? ምንስ ብታንስ እንዴት ከጲላጦስ ታንሳለህ? የሚል ተግሣጽ ያስፈልገዋል። ይህ የክርስቶስን ንጉሥነት የሚገልጸው የጲላጦስ ጽሕፈት የተሰቀለው በዳዊት ከተማ በጽዮን መካከል መሆኑ ደግሞ በነቢዩ ዳዊት የተነገረውን ቃል ያስታውሰናል። እኔ ግን በላያቸው ላይ ንጉሥ ሆኜ ተሾምሁ በቅድስናው ተራራ በጽዮን መዝሙር 2:7። አይሁድ ይህንን ጽሕፈት ሲያዩ በንዴት ተንገበገቡ። ተሰቅሎም እንኳን የካህናት አለቆች ይቀኑበት ነበር። ቅዱስ ዮሐንስ አፈወርቅ እንዲህ ይላቸዋል፣ እናንተ እንደምትሉት ክርስቶስ ሙትና ደካማ ከሆነ ይህ ጽሕፈት ሊጎዳችሁ አይችልም። የክርስቶስ ስሙስ ሊረሳ ይችላል። ኢየሱስ ናዝራዊ ንጉሠ አይሁድ ተብሎ መጻፉ ለምን ያስፈራችኋል? እነርሱ ግን ለጲላጦስ አጥፋለን ብለው አቤቱታ አቀረቡ። ቅዱስ ጄሮናም ቅዱስ አውግስጢኖስም በ57ኛውና በ58ኛው የዳዊት መዝሙር ርዕስ ወይንም ታይትል ላይ ያለውን ይህንን አታጥፋ የሚለውን ቃል ከጌታችን መስቀል ላይ ከተጻፈው ስም ጋር አገናዝበው ተርጉመውታል። ይህን አታጥፋ የሚለው ቃል ለዳዊት እንዴት እንደሚሠራ አይታየኝም። ዳዊት ሳኦል ሊለውጥበት የወደደው የተጻፈ ስም የለውም። በክርስቶስ መከራ ወቅት ግን የተጻፈ ኢየሱስ ናዝራዊ ንጉሥ አይሁድ የሚል ስም ነበረ። አይሁድ በዚህ ስም ተበሳጭተው ነበር። ሊሰቅሉት የቻሉት ንጉሥ ነበራቸው ተብሎ በሰው ፊት መታየቱ አስፈራቸው። ይህ በመስቀል ላይ የተጻፈ ጽሕፈት ለዘመናት በአይሁድ አለቆች ግንባር ላይ የሚለጠፍ ጽሕፈት እንደሆነ ገብቷቸዋል ይላል ቅዱስ አውግስጢኖስ። ኢየሱስ ናዝራዊ ንጉሥ አይሁድ ኢናንአ የሚለውን አረፍተ ነገር ቃል በቃል ተርጉመን ስናየው ደግሞ መልእክቱ ጥልቅ ይሆናል። ኢየሱስ ማለት መድኃኒት ማለት ነው። ናዝራዊ የሚለው ቃል ከናዝሬት መምጣቱን የሚያሳይ ሲሆን በዕብራይስጥ የቃሉ ትርጉም የተለየ አክሊል፣ የተቀዳጀ፣ የተቀደሰ ማለት ነው። አይሁድ ማለት ደግሞ ይሁዳ ምስጉን፣ የታመነ ማለት እንደሆነ የታመኑ ምስጉኖች ማለት ነው። በዚህ መሠረት ኢናንአ የሚለው የጲላጦስ ጽሕፈት ትርጓሜ የምስጉኖችና የታማኞች ንጉሥ የሆነው መድኃኒት የተለየ የተቀደሰና አክሊልን የተቀዳጀ ነው ማለት ይሆናል። ቅዱስ ያሬድ
ጲላጦስ መጽሐፍን ጻፈ፣ መጽሐፉም ኢየሱስ ናዝራዊ የአይሁድ ንጉሥ ይላል እንዳለው ጲላጦስ ብዙ ቃላትን ሳያባክን መጽሐፍን ጽፏል። ስለ ክርስቶስ የሚሰብከውን ቅዱስ ወንጌል ለመጻፍ አራቱ ወንጌላውያን ብዕራቸውን ከማንሳታቸው በፊት ሳይታወቀው በሦስት ቋንቋዎች ይህንን ወንጌል የጻፈው ይህ ሮማዊ ገዢ በእውነትም የጻፈውን ጽፏል። ፀሐይን ያጨለመ ፀሐይ። ጌታችን በሮማውያን እጅ ዕርቃኑን በተሰቀለበት ዕለት ከቀኑ በ6 ሰዓት ላይ ታላቋ የእሳት ኳስ ብርሃናዊቷ ፀሐይ ድንገት ጨለመች፣ ጨረቃም ደም መሰለች፣ ከዋክብትም ረገፉ፣ ጨለሙ። በነቢዩ ሚልክያስ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል ተብሎ በትንቢት የተነገረለት እውነተኛው ፀሐይ ኢየሱስ ክርስቶስ በመስቀል ላይ እጆቹን እንደ ክንፍ በዘረጋ ጊዜ በእውነተኛው ፀሐይ ፊት ማብራት ያልተቻላት ፀሐይ በድንገት ጨለመች። ሚልክያስ ምዕራፍ 4 ቁጥር 2። በመዞር ምክንያት የተደረገ ጥላ በእርሱ ዘንድ የሌለበት ለሁሉ የሚያበራው እውነተኛው ብርሃን ክርስቶስ በመስቀል ላይ እንደተሰቀለ ባየች ጊዜ ታናሿ ፀሐይ ብርሃኗን ከለከለች። ማንነቱን ያልተረዱት አይሁድ ዕርቃኑን ሰቅለው እያዩ ሊዘብቱበት ሲቆሙ፣ ፍጥረታቱ ግን አምላካቸው ተሰቅሎ አይተው መቋቋም ተስኗቸው ስለ ጌታችን ሥቃይ ምድርን በሐዘን አጨለሟት። ስለ ጌታችን ደም መፍሰስ ጨረቃ ደም መሰለች። ሰዎች በፈጣሪ ፊት ስላሳዩት ድፍረት የሰዎች መገኛ የሆነችው ምድር ተንቀጠቀጠች። ሰውነቱ በግርፋት መሰንጠቁን አይተው ዓለታትም ተሰነጣጠቁ። ፍጥረታት ሁሉ በሥቃዩ አብረው ተሰቃዩ። ሲሰቀል እንዳታየው ፀሐይ ፊቷን ሸሸገች። ከእርሱ ጋር አብራ ልትሞት ብርሃኗን አጠፋች። ለ3 ሰዓታት ጨለማ ከሆነ በኋላ ግን መልሳ አበራች። ይህም በሦስተኛው ቀን እንደሚነሳ ስትመሰክር ነው ይላል ቅዱስ ኤፍሬም። የሰማይ ብርሃናት የጨለማቸው ምክንያት የጌታችንን ዕርቃኑን እነርሱ በብርሃናቸው አይተው ለሌላው ላለማሳየት ነው። አባ ጊዮርጊስ ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ፈጥነው ወደቁ፣ ብርሃንን ያለበሳቸውን አምላክ ዕርቃኑን እንዳያዩ በማለት እንደዘመረው በብርሃን ያስጌጣቸውን የፈጣሪን ዕርቃኑን ላለማየት ማሰብ የማይችሉት ፍጥረታት በብርሃናት ላይ በተሾሙ መላእክት እጅ ብርሃናቸውን ሰወሩ። ጻድቁ ኖህ የወይን ጠጅን ጠጥቶ በሰከረና ዕርቃኑን በሆነበት ዕለት ልጁ ካም ዕርቃኑን እያየ ሲዘብትበት፣ ሴምና ያፌት የተባሉት ልጆቹ ግን የአባታቸውን ዕርቃን ሸፍነው ነበር። ዘፍጥረት ምዕራፍ 9 ቁጥር 21 እስከ 23። እንደ ኖህ በጠጅ ሳይሆን በሰው ልጅ ፍቅር ሰክሮ ዕርቃኑን በመስቀል ላይ የተሰቀለውን መድኃኔ ዓለም ክርስቶስንም አይሁድ እንደ ካም ሲዘብቱበት፣ ፀሐይ፣ ጨረቃና ከዋክብት ግን እንደ ሴምና ያፌት ዕርቃኑን ሸፈኑለት። ነቢያቱ አስቀድመው ስለዚያ የቀትር ጨለማ ትንቢቶችን ተናግረው ነበር። በነቢዩ ዘካርያስ አንድ ቀን ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል፣ ቀንም አይሆንም ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል ተብሎ ተጽፎ ነበር። ዘካርያስ ምዕራፍ 14 ቁጥር 7። በእርግጥም አንድ ቀን የተባለው ዕለተ ዓርብ ነው። ቀንም አይሆንም ሌሊትም አይሆንም ያሰኘው የ3 ሰዓታቱ ጨለማ ነው። ቀን እንዳይባል ጨልሟል፣ ሌሊት እንዳይባል ደግሞ ከቀኑ 6 ሰዓት ነው። ሲመሽ ብርሃን ይሆናል የተባለው ደግሞ ከ9 ሰዓት በኋላ ብርሃኑ ስለተመለሰ ነው። ከደቂቀ ነቢያት በአንዱ በአሞጽ አንደበት ደግሞ እግዚአብሔር እንዲህ ተናግሮ ነበር። በዚያ ቀን ፀሐይ በቀትር እንድትገባ አደርጋለሁ ይላል ጌታ እግዚአብሔር። በብርሃንም ቀን ምድሩን አጨልማለሁ፣ ዓመት በዓላችሁንም ወደ ለቅሶ ዝማሪያችሁንም ወደ ዋይታ አለውጠዋለሁ፣ እንደ አንድያ ልጅም ለቅሶ ፍጻሜውንም እንደ መራራ ቀን አደርገዋለሁ። አሞጽ ምዕራፍ 8 ቁጥር 9 እስከ 10። ይህም ስለ ዕለተ ዓርብ የተነገረ ነበር። የዓመት በዓላቸው ፋሲካ በሚከበርበት ዕለት ፀሐይ ጨለመች። የኢየሩሳሌም ሴቶች ለቅሶም የትንቢቱ መፈጸሚያ ሆነ። እግዚአብሔር ይህንን የተፈጥሮ ምላሽ የፈቀደው አይሁድ አምላክነቱን ተረድተው ከክፉ መንገዳቸው እንዲመለሱ ጥሪ ለማድረግ ነበር። ለቁጣ ቢሆን ኖሮ ሁሉንም መሬት ተሰንጥቃ እንድትውጣቸው ለማድረግ ይቻለው ነበር። እርሱ ግን ፀሐይን አጨለመ፣ ገዳዮቹን ግን አልተቀየመም። ግብረ ሕማማት ዘዓርብ 6 ሰዓት። የሚያሳዝነው ግን የሰቀሉት አይሁድን ተፈጥሮን እንኳን አላስተማራቸውም። ሰማያውያን እርሱን እንዳያዩ ፊቱን ሸፈኑ፣ ምድራውያን ግን ምራቃቸውን ይተፉበት ነበር። መሬት ፈርታ ስትንቀጠቀጥ አይሁድ ግን አልተንቀጠቀጡም። ዓለት ተሰነጠቀ፣ የአመፀኞቹ ልብ ግን አልተመለሰም። ልባቸው ከዓለት ይልቅ የደነደነ ነበር። በዚያች በዕለተ ዓርብ ከነበረው መነዋወጥ የተነሳ ዓለም ልታልፍ ትችል ነበር። ቸርነቱ የበዛው አምላክ ምድርን ያለ ጊዜዋ እንዳታልፍ አጸናት። ደሙን በምድር ላይ ያፈሰሰ፣ ከህልፈት ጠበቃት፣ በእርሷ ያለውንም ሁሉ ጠበቀ። በዕለተ ዓርብ ከተፈጸሙት ተአምራት ሁሉ ግን እጅግ አስደናቂው ተአምር የሰው ልጅ መዳኑ ነው።
ከፀሐይ መጨለምና ከጨረቃ ደም መምሰል በላይ የኛ የጨለመ ማንነታችንን ብሩህ ማድረጉ፣ ከቤተ መቅደስ መጋረጃ መቀደድ በላይ በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ መፍረሱ፣ ከሙታን ከመቃብር መውጣት በላይ የሰው ልጅ ከሲኦል መውጣቱ፣ የክርስቶስ የደሙ ጠብታ ዓለምን ከኃጢአት ማጠቧ እጅግ አስደናቂዎቹ የመስቀል ላይ ተአምራት ናቸው። ቅዱስ ያሬድ ምድር በክርስቶስ ደም ታጥባ ፋሲካን ታደርጋለች በማለት ስለዚህ ተአምር ዘምሯል። በሦስቱ ሰዓታት ውስጥ ስለነበረው ስለ ሰማይ ብርሃናት ሁኔታ በወንጌላት የተጻፈው የፀሐይ መጨለም ብቻ ሲሆን ስለ ጨረቃ ደም መሆንና ስለ ከዋክብት መጨለም በወንጌላቱ ውስጥ አልተመዘገበም። ነቢያቱና ሐዋርያቱ ግን ዕለተ ዓርብን ከዕለተ ምጽአት በሚያስተባብሩ ትንቢቶቻቸውና ትምህርቶቻቸው የጨረቃና የከዋክብትን ነገርም መዝግበውልናል። ፀሐይና ጨረቃ ጨልመዋል፣ ከዋክብትም ብርሃናቸውን ሰውረዋል። እግዚአብሔርም በጽዮን ሆኖ ድምፁን ከፍ አድርጎ ይጮኻል። ኢዮብ ምዕራፍ 3 ቁጥር 15። ምድሪቱ በፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ፣ ፀሐይና ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። ኢዮብ ምዕራፍ 2 ቁጥር 10። የሰማይ ከዋክብትና ሰራዊቱ ብርሃናቸውን አይሰጡም፣ ፀሐይም በወጣች ጊዜ ትጨልማለች፣ ጨረቃም በብርሃኑ አያበራም። ኢሳይያስ ምዕራፍ 13 ቁጥር 10። ቅዱስ ጴጥሮስ በ3000 ሰዎች ፊት ባስተማረበት በዕለተ ጲራቅሊጦስም የነቢዩ ኢዮኤልን ትንቢት ሲጠቅስ ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ፣ የጌታን ስም የሚጠራም ይድናል በማለት ተናግሯል። የሐዋርያት ሥራ ምዕራፍ 2 ቁጥር 20 እስከ 21። ይህ ትንቢት በዕለተ ዓርብ በፀሐይና ጨረቃ የተፈጸመ ሲሆን የጌታን ስም የሚጠራ ይድናል የሚለው ቃል ደግሞ ከጌታ ቀኝ በተሰቀለው ወንበዴ መዳን ተፈጽሟል። ነቢዩ ኢዩኤል ስለ ዕለተ ምጽአት የተናገረውን ይህንን ትንቢት ቅዱስ ጴጥሮስ ጠቅሶ ማስተማሩም በዚያ ለተሰበሰቡት አይሁድ በዕለተ ዓርብ የተፈጸሙትን ተአምራት በማስታወስ ባለማመናቸው ከጸኑ ሊመጣባቸው የሚችለውን እንዲገምቱ ሲያመለክት እንደሆነ ሊቃውንት ያብራራሉ። በዕለተ ዓርብ የተከሰተውን የፀሐይን መጨለም በየዘመናቱ የተነሱ ኢአማንያንና ጥቂት የሳይንስ ሰዎች በክርስቶስ መሰቀል ምክንያት የተከሰተ ተአምር ሳይሆን በማንኛውም ጊዜ የሚከሰተው የፀሐይ ግርዶሽ ሶላር ኢክሊፕስ ነው ብለው ብዙ ትንታኔ ጽፈዋል። ፈጣሪ የለም ባዮችም ይህንን ሐሳብ ሳያጣሩ በደስታ የሚያቀነቅኑት ሲሆን በወንጌላት የተጻፈውንም ተራ የተፈጥሮ ክስተትን ከመንፈሳዊ ኃይል ጋር ለማገናኘት የተደረገ ሙከራ አድርገው ይዘብታሉ። በእርግጥ የፀሐይ ግርዶሽ ጨረቃ በመሬትና በፀሐይ መካከል በምታልፍበት ወቅት ጥላዋን መሬት ላይ ስትጥል የሚከሰት ተፈጥሯዊ ክስተት እንደሆነና የፀሐይ መጨለም ሳይሆን መጋረድ እንደሆነ ይታወቃል። የእኛ ሊቃውንትም በወራ ፍጻሜ ወይንም ወቅት ሁለቱም ፀሐይና ጨረቃ በሰማይ ፊት እያሉ ጨረቃ በቆመበት ሲገናኙ የፀሐይ መጨለም ይሆናል ብለው አስቀምጠውታል። ይህ ክስተት በሚፈጠርበት ወቅት ጨረቃ አዲስ ኒው ሙን የምትሆን ሲሆን በእርግጥም የሚፈጠረው ግርዶሽ ምክንያት ጨለማ ይከሰታል። ይህንን ተፈጥሯዊ ክስተት በዕለተ ዓርብ ጌታችን ሲሰቀል ከተከሰተው የፀሐይ መጨለም ጋር ለማገናኘት መሞከር ግን ጨርሶ የሚያስኬድ አይደለም። እያነበብከው ያለው ሕማማት የተሰኘው መጽሐፍ እንደተጻፈ በነበረበት ወቅት እንደ አውሮፓውያን አቆጣጠር በ2017 ዓ.ም በሰሜን አሜሪካ የፀሐይ ግርዶሽ ተከስቶ ነበር። አሜሪካውያን አይናቸው እንዳይጎዳ የተሰራላቸውን መነጽር አድርገው ወደ ሰማይ አንጋጠው ያዩት ይህንን የፀሐይ ግርዶሽ በተከሰተበት ወቅት በስፍራው የነበሩት ሰዎች ከመሬት ሆነው ጨልሞ ያዩት ለ2 ደቂቃ ከ40 ሰከንድ ከ2 ማይክሮ ሰከንድ ያህል ብቻ ነው። ግርዶሹ በእንቅስቃሴ ምክንያት የሚታይ ነገር ስለሆነም ብዙ ሊቆይ አይችልም። በዓለማችን በፀሐይ ግርዶሽ ምክንያት ስለተፈጠረ የእኩለ ቀን የጨለማ ቆይታ የተመዘገበው እጅግ በጣም ረዥሙ ጊዜ 7 ደቂቃ ያህል ብቻ ነው። በዓለም ድንቅ መዝገብ ላይ ለመመዝገብ ብለው ወደ ከፍተኛ ተራራዎች በመውጣት ወደ ላይ በቀረብን ቁጥር የመጋረዳችን መጠን እየጨመረ ስለመሄድ ወደ 9 ደቂቃ ያህል ግርዶሹን ለማየት የቻሉ ሰዎችም አሉ። ለ3 ሰዓታት ያህል ምድርን ያጨለመ የፀሐይ ግርዶሽ ግን ታይቶም ተሰምቶም አያውቅም። ስለዚህ መድኃኔ ዓለም ክርስቶስ በተሰቀለባት በዕለተ ዓርብ የተከሰተው ጨለማ የተለመደው ጨለማ ሳይሆን በገባዖን ምድር የኢያሱን ጸሎት ሰምቶ ፀሐይን ያቆመው አምላክ ያደረገው ሕሊናን የሚያስደንቅ በሰው ጥበብ ሊብራራ የማይችል ድንቅ ተአምር ነው። ይህች ጨለማ የተለመደችው ጨለማ አይደለችም። ይህስ ሕሊናን የሚያስደንቅ ተአምር ነው እንጂ እንዲል በዕለተ ዓርብ የተከሰተው ጨለማ የፀሐይ ግርዶሽ ውጤት ላለመሆኑ ሌላው ማስረጃ ደግሞ ጌታችን የተሰቀለበት ወርና ቀን ምንነቱ ነው። እንደሚታወቀው ጌታችን የተሰቀለው የአይሁድ ፋሲካ በዓል በሚከበርበት በኒሳን 14 ዕለት ነበር። በሳይንሱም እንደሚታወቀው
ይህ የወር አጋማሽ ደግሞ ጨረቃ ሙሉ የምትሆንበት ፉልሙን ወቅት ነው። የእኛም ሊቃውንት ጨረቃ ሙሉ ሳለ ብርሃኑን አላበራም ብለው ገልጸውታል። ጨረቃ ሙሉ በምትሆንበት ወቅት ላይ ደግሞ ግርዶሽ ሊከሰት አይችልም። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ ይህ ጨለማ የተከሰተው ፋሲካ በሚከበርበት ወቅት ነበር። በወሩ በ14ተኛው ቀን ግርዶሽ ሊከሰት የሚችልበት ዕድል የለምና የፀሐይ ግርዶሽ ነው ሊባል አይችልም። ሌላው ርዕሰ ጉዳይ ጌታችን በተሰቀለበት ወቅት የተፈጸመውን የሰማይ ብርሃናት መጨለምና የመሬት መንቀጥቀጥ ሰቃዮቹ አይሁድ ባሉበት በኢየሩሳሌም ብቻ የተከሰተ ክስተት ነው ብለው የጻፉ አንዳንድ የእስክንድርያ ሊቃውንት መኖራቸው ነው። ይሁንና የተረጋገጠው እውነታ ይህ ተአምር የተከሰተው በኢየሩሳሌም ብቻ ሳይሆን እንደ ኖህ ዘመን የጥፋት ውሃ በመላው ዓለም የተከሰተ መሆኑ ነው። ኢትዮጵያውያን ሊቃውንት ስለዚህ ጉዳይ ዓለም አቀፋዊ ክስተትነት ሲገልጹም ጌታ በዕለተ ዓርብ በተሰቀለ ጊዜ የተደረገው ተአምራት በኢየሩሳሌም ብቻ አይደለም፣ ጽንፍ እስከ ጽንፍ ደርሷል እንጂ ብለዋል። በዚህ ጉዳይ ከክርስትና ውጭ የሆኑ ፈላስፎችና የታሪክ ሰዎችም በምስክርነት ይጠቀሳሉ። የቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ ዘቂሳርያ ስላልተጠበቀው የፀሐይ መጨለም ከግሪክ ፈላስፎች አንዱ የሆነውን ፊሊጎን እንደመሰከረ ጽፏል። ሊቁ ጠርጡለስም ለአንድ ሮማዊ የምክር ቤት አባል በጻፈው መልእክት ላይ በድንገት ብርሃናዊቷ ፀሐይ በእኩለ ቀን ራሷን ከመሬት ሰወረች። ይህ ክስተት አስቀድሞ ስለ ክርስቶስ በተነገረ ትንቢት ላይ እንደተጻፈ የማያውቁ ሰዎች ግን እንደ ፀሐይ ግርዶሽ ቆጠሩት። ምክንያቱን ሳያውቁም ክስተቱን ላለመቀበል ፊታቸውን አዞሩ። ሆኖም ይህ ዓለም አቀፍ ክስተት በእናንተም መዛግብት ላይ ተጽፎ ይገኛል ብሎታል። የፀሐይ መጨለም ዓለም አቀፋዊ ክስተት በመሆኑ ምክንያት በሐዋርያት ሥራ ላይ ስሙ የተጠቀሰው ግሪካዊ ፈላስፋና የሕግ አዋቂ ዲዮናሲዮስ ወደ ክርስትና እንዲመለስና በግሪክ በሐዋርያት የተመሠረተችው የኦርቶዶክስ ቤተ ክርስቲያንም የመጀመሪያው ሊቀ ጳጳስ ብላ እንድትጠራው እኛም በቅድስናው እንድናከብረው ምክንያት ሆኗል። የሐዋርያት ሥራ ምዕራፍ 17 ቁጥር 34። ከግሪክ ጠቢባን አንዱ የሆነው ይህ ሰው ጌታችን በተሰቀለበት በዕለተ ዓርብ ቀትር ላይ ድንገት ፀሐይ ስትጨልም አይተው ከደነገጡ ብዙ ሰዎች አንዱ ነበር። እንደ ጥበብ ሰውነቱም ጉዳዩን ቸል ብሎ አላለፈውም። በዘመኑ በደረሱበት ጥበብ ተመርኩዞ የፀሐይን መጨለም መንስኤ ለመረዳት ብዙ ጥረት አድርጎ ነበር። በግሪክ ፈላስፎች ትምህርት ያሉትን የባሕረ ነፋስ መነሳትን፣ የፀሐይ ግርዶሽን፣ የጸልመታዊ ኮከብ ዳርክ ስታር እንቅስቃሴ ወዘተ ለዚህ የቀን ጨለማ ምክንያት ሊሆኑ ይችላሉ ያላቸውን ነገሮች ቢመረምርም ይህ ነው ለማለት የሚያስችለው ፍንጭ አላገኘም። በመጨረሻም የፀሐይ መጨለም የተከሰተበትን ዓመቱን፣ ወሩን፣ ቀኑንና ሰዓቱን በመደነቅ መዝግቦ አስቀመጠው። ይህ ከሆነ ከ14 ዓመታት በኋላ ቅዱስ ጳውሎስ ወደ ግሪክ ሊሰብክ መጣ። ከኤፌቆሮስ ወገንና ኤሲጥያኮችም ከተባለች ፈላስፎች አንዳንዶቹ ከእርሱ ጋር ተገናኙ። አንዳንዶቹም ይህ ለፍላፊ ምን ሊናገር ይወዳል አሉ። ሌሎችም የኢየሱስንና የትንሣኤውን ወንጌል ሰበከላቸው። አዲሶቹን አማልክት የሚያወራ ይመስላል አሉ። ይዘውም ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናልን? በጆሮአችን እንግዳ ነገር ታሰማናለህና እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው አርዮስፋጎስ ወደ ተባለው ስፍራ ወሰዱት። የሐዋርያት ሥራ ምዕራፍ 17 ቁጥር 18። አርዮስፋጎስ ወይም አሪዮፋጌቲ ጥበብን ይሻሉ፣ አዲስን ነገር ከመስማትና ከመናገር በቀር በሌላ ጉዳይ አይውሉም ነበር ተብሎ የተነገረላቸው የአቴና ሰዎች ፈላስፎችና ጠቢባን አዲስ ነገር የሚያወጉበት ለእውቀት ፈላጊ ሁሉ ዝናው የሚያስቀና መካነ ጥበብ ነበር። የግሪካውያን ፍልስፍና እጅግ የመጠቀውና ለብዙ የሳይንስ ዘርፎች ስም አውጪ የሆነው አዳዲስ ሐሳቦች ተከብረው የሚሰየሙበት እንዲህ ያለ ስፍራ የውይይት ቦታ ከጥንት ስለነበረ ነው። ቅዱስ ጳውሎስ ሲሰብክ ሰምተው ወዲህ ሲያመጡት በአርዮስፋጎስ ከተሰበሰቡት ሊቃውንት መካከል የፍርድ ቤት ዳኛ የነበረው ዲዮስናሲዮስ ተገኝቶ ነበር። በዚያ ቀን እነዚያ ፈላስፎች ከጳውሎስ ጋር ብዙ ክርክሮችን አድርገው ግማሾቹ ሲያፌዙበት፣ ግማሾቹ ግን በክርስቶስ አመኑ። በሐዋርያት ሥራ ላይ እንደተጻፈው ቅዱስ ዲዮስናሲዮስ ካመኑት ጥቂት ሰዎች አንዱ መሆን የቻለ ሲሆን በክርስቶስ አምላክነት አምኛለሁ ያለውም መዝግቦ ያስቀመጠው ፀሐይ የጨለመችበት ዕለት መድኃኔ ዓለም ክርስቶስ የተሰቀለበት ዕለተ ዓርብ መሆኑን ከቅዱስ ጳውሎስ ጠይቆ በማረጋገጡ ነበር። የፀሐይ መጨለም ዓለም አቀፍ ክስተት በመሆኑም ምክንያት ቤተ ክርስቲያናችን የብዙ ድርሰቶች ጸሐፊ የሆነውን ሊቀ ጳጳስ ቅዱስ ዲዮስናሲዮስ ዘአርዮስፋጎስን አገኘች። አስደናቂዋ ፀሐይ ለዲዮስናሲዮስ ጨለማ አበራችለት።